አረ እነዛ ጋር ወርቅ አለ እዛ ጋር ዶላር አለ ሲልኝ እኔ ደግሞ ጃልሜዳ ነው የሚታይ የእጅ ወርወራ አይችልም ተብሎ ነው የተቀነስከው ይባላል። ቁርስና ምሳ መብላት እጅ ያቃተው ታውቃለህ። ስለዚህ ማንንም ሰው የሸነውን ቅቤ ከቀመሰ ያልተነገረላት በቆጂ ናት። ከገንዘብ ዝውውር ጋር በተያያዘ 10 ኮንዶሚኒየም ከሚኖር ንጹህ አንድ ልብ ቢኖር ነው የተሻለ የሚሆነው። አዳነ ተካ ማለት እኮ የቬሮኒካ አባት ነው። አጣጣ አርጌስ ሪትሙን አበላሽቼ ተመትቻለሁ። በወቅቱ ያን ያህል ክፍያ አልነበር። አሁን ብር ላይ ነው የተኛው። ወደ ሴቶቹስ እንዴት ገባ? ሁሉም ልጆች ጸጉራቸውን እንዲላጩ ከማሰልጠኑም በላይ ሌሎች በርካታ ፈተናዎች አሉት። የትኛውም ብትሄድ ሴትን ስለሚያከብሩ ነው ያደጉት። ንግድ ባንክን እስከ ምስራቅ አፍሪካ እነ ኢየሩሳሌም ቡድን እና አዲስ ፈለቀ ቡድን እነ ዘይቱና ጣርተኮ ራሱ አጠቅም እና ረውዳ አሊ እነ ሰሚራ ከማል ሎዛ በራ ታግታ ነበር። ሁላችንም ልንጠፋ ነበር ስለሆነት ከሆነ ከክለብ ጋር ተሽጣሃል አንተ። ፕሪሚየር ሊግን የሚያክል ነገር ኮላፕስ አድርጎ በወደቀበት ጊዜ ይሄን ደግሞ የሰበርከው ይመስለኛል አንተ። ሃይላንድ መወርወር ተጀምሯል። የሴት ተጫዋቾች ወጌሻዎች ወንድ ሲሆኑ አግባብነት የለበትም። እንደ ጠቅላይ ሚኒስቴር ምናያት ባለቤቴ ናት። ይሄ ነገር በሴቶቹ እግር ኳስ ላይ አለው የሚል ሰው ካለ ይምጣ። የለም ሸኖ ላይ ስንት ፎቅ አለ? በአቋራጭ መበልጸግ ነው የሚፈልግ። ሁሉም ሰው በሊፍት ነው የሚፈልገው፣ በደረጃ አይፈልግም። ጋዜጠኛ የማያስፈልግበት ዘመን ደርሷል። በጣም ኃይለኛ ሰው ነው ይባል። ይሁን እንደ አፋኝ ረጋጭ ምናምን መራራት የለበት። ሴናፍን በጣም ፈልጋታለን። ብርቱካን ገብረ ክርስቶስ ብትመጣ ምን ነበር የተፈጠረው? አናቴ ላይ እንደዚህ ነበር ሊወጣ የፈለገው። በዛ ሰዓት ተጫዋቾች ጎል ሲያስቆጥሩ እንበላዋለን ነው የምትላቸው። 3-0 ተመራ። 3-0 ተመራ። ማስጠንቀቂያ ተሰጠኝ። ግን 15 ደቂቃ 20 ደቂቃ ከሚካኤል ተኝቻለሁ። ዚነዲን ዚዳን በሳይ ደቂቃ ከእግር ኳስ ሊገለል በቴስታ እኮ አይማታም። ለምንድን ነው የማትፈቅዱላቸው? መልበሻ ክፍሉ እንደምልክልክ አድርጌዋለሁ። ስትገቡ ሊቨርፑል ላይ ያላችሁ ግቡ። 49ኛ ላይ ራይማ ገባች። በፔናልቲ ዋንጫውን በላ። ስትሪክት ነው። አንዳንድ አሰልጣኞች ደግሞ ለዘብ ያሉ አሰልጣኞች አሉ። አይሆንም። የብሬ ደግሞ ይለያል። ኃይለኛ ነው ይባላል። ያው ያለበለዛ እንደው ተቃለ ለልጆቹም አጥቶን መለስ። አሁን እግዚአብሔር ይመስገን እኔ ልጆች ቤት አላቸው፣ መኪና፣ ህይወታቸው በተለያየ አስተዳደራዊ ነገሮች ምናምን። ዝም ብለህ እስኪ አንተ በእነሱ ሙድ ገባ። ዝም ብለህ ስትገባ አቁት 4 ሰዓት ገባ ብላችሁ ይገባሉ። መጥፎ ቦታ ላይ ሄዱ ይችላሉ፣ ግን መዞር ደስ ይላቸው። ግን እንዳጋጣሚ እኛው ለምሳሌ አሜሪካ በነበርንበት ጊዜ እንሂድ እስኪ የተጫዋቾችን ቦታ ኮፓ አሜሪካ ውድድር እዛ ነበር በነገራችን ላይ እንሂድ ብለን ዝም ብለን ሰዎችን ጥያቄ ጠየቀን። በጣም ከነገሩን ነገር ምንድነው ሴኩሪቲ አለ ውስጥ ደግሞ ሌላ አለ። ሌላ ደግሞ ልዩ ፍቃድ ሊኖር ይገባል። ማለትም ክለቡ ይሰጣል መጠጋት እንደማይቻል እዛ ነገሩን። አሁን ምንድናቸው ማለት ነው? እነዚህ ተጫዋቾች ውድ ናቸው፣ ረካሽ ናቸው። እነዚህ ተጫዋቾች ያርፋሉ ማለት ነው፣ ይመገባሉ ማለት ነው። ትሬኒንግ ሲሰሩ ራሱ ከካሜራ ነፃ የሚሆኑባቸው ጊዜዎች አሉ። ምክንያቱም ኮንሰንትሬሽን እንዳይወሰድ ስለሚባል ታይሞች አሏቸው። የኛ ሀገርስ ደግሞ ለበለኔ ያው ለምሳሌ ከኢትዮጵያ ንግድ ባንክ ጋር እንደገና ደግሞ ከሐዋሳ ጋር ወይም ደግሞ ሲዳማ ዞር ብሎ እዛው አጠገባችን ያለ በጣም ርካሽ ታውቃለህ። ሳልቫጅ ቃ ነው የሚያስሩት። ሁሉም ሰው ወየቡና ሲጠጣ እሱን ነገር አይወድም። የሚገርም እሱ ነገር እንደማትወድ አውቃለሁ። አሁን ብዙዎች ሲያስቡ ውድ ናቸው ተብሏል። እንግዲህ ነመሲም እና ሌሎችም ማንም መንገድ ላይ የሚያይ ልክ እንደ አሮጌ ቃ ልትታይ ይገባል ፉትቦለር ስትሆን። ምክንያቱም ኮንዲሽንን በደንብ ጠብቀ ሳይመን የሚባል ተጫዋች አለ ለምሳሌ ኢትዮጵያ ንግድ ባንክ ውስጥ ራሱን በራሱ እንዴት እንደሚያስተዳድር ልክ የኛን ልጆችን ነው የሚመስለው። እስኪ እኛ ጋር ዘንድሮ እስኪ ሴካፋ ክረምት ነበር ፕሪሚየር ሊጉ ያለቀ ቻምፒዮን እንደገና ብሔራዊ ቡድን ሁለተኛ ዙር የኢትዮጵያ ነው ተጫዋቾች በየትኛው ኮንዲሽን ነው እንደዚህ የሚወጡት? አይ ነው የእረፍት የመመገብ የትሬኒንግ ውጤት ሌላ አይደለም። እረፍት ሲባል ከስልክ ከተለያየ ነገር ላይ ኢቭን ኢፍ ማህበራዊ ድረገጽ ከመለጠፍ ውጪ ኦንላይን ላይ የሚፈቀድላቸው የማይፈቀድላቸው ታይሞች አሉ። ፕሮፌሽናል ነው በቃ ያንን ነገር ነው ማስበው። ስለዚህ እነዚህ ልጆች ወጣውን ወደ ውጪ ሲሄዱ አልተቸገሩም፣ ይጽፉልሃል፣ ያናግሩሃል። ምክንያቱም ከንግድ ባንክ ነው የወጡት። አንድ እርምጃ ወስደሃል። ያንተን ኃይለኝነት ግን አንዳንድ ሰዎች የሚወስዱት ምንድነው ታውቃለህ? ይሁን እንደ አፋኝ ረጋጭ ምናምን ግን ጥቅም ከሰጠውስ ያንን ካልጎዳ ለምሳሌ ንግስቲ ከቦሌ በስተቀር መቻል ይያለች ቤንች ነበረች።
ለምን እዚህ አመቱን በሙሉ በጥሩነት በጀግንነት ለምን ጨረሰችው? የ17 አመት ዓለምን ያስደምማል። የኛ ግን የ20 አመት ተጫዋች ቀስ ብዬ አድጌ ምናምን ከዛ ባድሚው አክቹአሊ በቃ አፋኝም ሁን ግን በእንደዛ ሲሪየስሊ ተጫዋቾችን የሚያዝ የመሰለ ነገር የለም። ሃንሲ ፍሊክ ባለፈው እየሳቅንበት ነበር። እንደውም ልክ ባርሴሎና መልበሻ ክፍል ውስጥ ሲገባ ያደረገው የመጀመሪያው ነገር ወደ ተጫዋቾች ከሜዳው ወደ ሜዳም ሲገቡ ከሜዳም ውጭ ሲሄዱ ይሄ ተለየ አለባበስ ጀምሮ አይፈቀድም ያላቸው ለና አሁን አንዳንድ ወጣ ያሉ አለባበሶች የሚለብሱ ተጫዋቾች አሉ ነበር። እንደዛ የሚባል ነገር የለ። ከዛ ጀምሮ ነው ማስተካከል የጀመረው። ኮቹ የራሱን ገነባው። አይ ውጤቱን አየነው በአመት ውስጥ። እኔው ስፖርት ካስታችን በጣም ታላቅ ሰው ነው ዛሬ የጋበዘው። በኢትዮጵያ ሴቶች እግር ኳስ ላይ የራሱን አሻራ ያኖረ እኔ እውነት ለመናገር በዚህ በዘመናዊ እግር ኳስ ታሪክ ውስጥ እንዳንተ ውጤታማ አሰልጣኝ አለ ብዬ አልገምትም ኢትዮጵያ ውስጥና ብርሃኑ ግዛው ብዙዎቻችን የስፖርት ቤተሰቦች ያውቁታል። ዛሬ እንግዲህ በእንግድነት እዚህ መቅረብህ በጣም ለኛም ክብር ነው። ተመልካቾችም ደግሞ እንደሚፈልጉት እንደሚያስቡትም ካንተም ብዙ ነገር እንደምንማርም እርግጠኛ ሆነ ነው የጋበዝነው። ብሬ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። እሺ ያለው ምን ጀምሮ አንተ ያለው ምን አይ እንደው አንቱ እንኳን ቢባል ብሬ አንቱ የሚያስብል እንትን የለውም አይደል? ቅልል ያለም ሰው ነው። ባለፈው ደግሞ ኤርሚ ጋር ስናወራ ነበር። ብሬ በቃ በጣም ሶሻብል ነው፣ ፍሌክሲብል የሆነ ሰው ነው ሲልም ነበር ኤርሚ ባለፈውና እንደዛ አድርገን ነው የምናቀርበው አይደል? ዛሬ የምናወራው እንግዲህ እንደ ጓደኛችን በስራ ያለ አክብሮት ያው መሀል ላይ ያነሳን ማለት ነው። እንግዲህ አንተ ያለው ምን ተራ በጣም ተቀበል በደንብ የኢትዮጵያ ብሔራዊ ቡድን በምክትል አሰልጣኝነትም በአሰልጣኝነትም እንደዚሁም ደግሞ የነገስክበት የኢትዮጵያ ንግድ ባንክንም በመምራት ላይ ትገኛለህ። እንደው የሚገርመኝ ነገር ብሬ ሸኖ አካባቢ ተወልደህ ብዙ አትሌቶች የፈሩበት ከአበበ ቢቂላ ጀምሮ እስከ ስለሺስን እስከ ተናናሾቹ ድረስ ያሉበት ከነዛ ውስጥ ወጥተህ አንተ እግር ኳስ ውስጥ መግባትህ ለብዙዎች ግርምት ነው። እንደው ምን ውስጥ እንዴት ታየህ እግር ኳስ ግን? መጀመሪያ አመሰግናለሁ። ያው ከማድነቅ ከማክበር ልጀምር። ያው ኢትዮጵያኖች ሆነን ግን ማክበር ማድነቅን አንችልበትም። ስለሰጠኝ ክብር ስለሰጣችሁኝ አመሰግናለሁ። እኔም ደግሞ በስልክም በአካልም ሳገኛችሁ ምነግራችሁ ያው የእንትናችሁ ብሮድካስታችሁ ወይም ደግሞ ሾዋችሁ ብዙ ጊዜ እጃችን ላይ ስለሚደርስ መንፈሳዊ ቅናት ይኖርሃል። ነቃብዬ ዛንጋ አንድ ቀን ይጋብዙኛል። ሲጋብዙኝ ነቃብዬ እንደዚህ ሐሳቤን ብገልጽበት የሚል ነበርና የምርህ ነው ግን እውነት አንተ እኛ ድሉሽ ያለ በአንድ ታላቅ አሰልጣኝ እዛ ስቱዲዮ ውስጥ ገብቼ እጠየቃለሁ መባል ለኛ ክብር ነው። እውነት ለምን መሰለህ ያ ብዙ ጊዜ ብዙ ሚዲያዎችን ክብር ሰጣቸዋለሁ። እግዚአብሔር ይስጣቸው። በጠሩኝም ስለ ሴቶች ግለጽ ባሉበት ሰዓት ላይ ምናልባት እንደው አመቺ ቦታ ካልሆንኩ በስተቀር ከመስጠት ወደ ኋላ አልልም። ምክንያቱም ስፖርቱን እንዲሸጥ ስለምፈልግ ከስፖርቱ ጋር ስላደግኩኝ አንዱ የኔም ብቻ ሳይሆን የብዙ ማንነት ከፍ ያደረገ ስለሆነ ነውና እና እንትኑ ለየት ይልብኛል። ኑራም ፍራንክ ያደረገችባቸው ጊዜዎች ምናምን ነገሮች ነበሩና እና ወጣቶችም ከመሆናችሁ ያው እኛ ትልልቆች ነን እና ስለጋበዛችሁኝ አመሰግናለሁ። ለየትም ስለሚል ደግሞ ለፕሮግራሙ ያለኝን ትልቅነት በዘጋጣሚ አመሰግናለሁ። እኔ ተወልጄ ያደግኩት ሻኖ ነው። ከ7 ኪሎ ሜትር ይርቃል። ኮራ ወንዝ የምትባል ቦታ ነች። ወይም ደግሞ ልዩ ቦታ መኑሻ ይባላል። አሁን ደግሞ እንግዲህ እዛ የተወለድ ነው። በጣም በደስታ ያሳለፍንባቸው ጊዜዎች አሉ፣ በሀዘን ያሳለፍናቸው ጊዜዎች አሉ። አንዳንድ ሰው ከተፈጥሮ ከልጅነት ጀምሮ ቻሌንጅ የሚገጥሙ ነገር ነበር እና እንደ አጋጣሚ የኔ እናት አባት በጣም የሚዋደዱ በጣም ተከባብሮ የሚኖሩ ነበር። ከቅርብ ጊዜ በኋላ ብዙ ልጆች ነው የተወለዱትና ከተወለድነው 6 ሰው በቃ በጊዜ ሂደት ሁሉም ልጆች በህይወት የሉም። እኔ ብቻ ነኝ ያለሁት እና ይሄ ደግሞ በጣም ቻሌንጅ ነው፣ ቁስል ነው። ብዙ ጊዜ ሰዎች ከዛ ደርሶ እዚህ ቦታ ላይ በዛ ምክንያት ደግሞ እናትና አባቴም ተጋይቶ ያው ኢትዮጵያኖች ብዙ ጊዜ አሁን በጣም ትምርቱ መጥቶ እንደዚህ አይነት ነገሮች የተፈጠሩ እንጂ ያ ጊዜ ደግሞ የተለያየ ነገሮች ስለሚኖሩ ሰዎች አይስማሙም እና መለያየት ነው አድቫንቴጃቸው። ስለዚህ ተለያይቶ እናትና አባቴ ወደ አዲስ አበባ በመጡበት ጊዜ ስደት የጀመርኩት የዛን ጊዜ ነው። በጣም ተመችቶኛል። አያቶቼ ናቸው ያሳደጉኝ። እንደውም አሁን ብጣራ ብዬ ራሱን ባስበው ባሳደጉኝ አባቴ እናቶች አሉና በዚህ ደረጃ ነው የምወዳቸው። ግን ምንም ያህል ምቾት ቢኖርህ እናትና አባት መሀል አለማደገ
ህመሞች ይኖራሉ እና ያ ደግሞ ህመሞችን ይዤ እስከ 11 አመት ድረስ ከአያቶቼ ጋር ነበርኩኝ። መጨረሻ ላይ ግን ህመሙ ተፈንቅሎ እናቴ ወደዚህ እንድመጣ አደረገችኝና አዲስ አበባ ይኖርኩባቸው ጊዜዎች አሉና ያው በጣም ጥሩ አካባቢ የገጠር ልጅ ደግሞ መሆኔ ለኔ ጥቅሙ ምን መሰለክ ብዙውን ችግሮችን ታይበታል፣ ብዙ ጥንካሬዎችን ታይበታል። ጧት ትወጣለ፣ ለምሳሌ እንግዳ ይመጣል፣ እንግዳ ከመጣ ታስታጥባለ፣ እንግዳ ከተኛ በኋላ ይሄ ግብረገብ የሚባለው ከዛ ነው የምትወስዱት፣ ታስታጥባለ፣ ትተኛለ። ከመተኛት በፊት ደግሞ እንግዳ የበላው በረከት አለው ይባላል። እግራት ከተኙ በኋላ እነሱን ትራፊውን ተረጋ አርገ ዘመን ልጆች ብዙ ያውቁት መባረክ እኮ ነው። አዎ እውነት ነውና ከዛ በኋላ ለሊት 10 ሰዓት ምናምን አካባቢ ተነሳና ደግሞ ላሞችን በሬዎችን ስለሚያርሱ ላማውም ደግሞ ወተት ስለምሰጥ እነሱን ታወጣና ደግሞ በደንብ ቀልበ ልክ ሲነጋጋ ሲል እነሱን አጥግበ ስትመለስ ትመረቃለህ። ይሄን ካልሰራ ግን ትገረፋለህ፣ ምንም ጥያቄ የለውም። እና እንደዛ አድርገህ ከዛ ስለሰራክ ደግሞ እዛው ሌሎቹ ያልሰሩት ደግሞ ሌላ ምግብ ሲመገቡ አንተ ወተቱን ትጠጣለህ። ከዛ በኋላ ደግሞ ወደ ስምሪት ውስጥ ትገባለህና ይሄ ቻሌንጆች የዛን ጊዜ ልጅ ሆነ ትንሽ ሊሰለች ይችላል፣ የሆነ ሰዓት ልትነጫነች ትችላለህ። ሲያልፍ ለካ ትምህርት ቤትም ናቸው በነገራችን እና አስተዳደግ ይሄንን ይመስላል። በጣም ይገርማል አይደል? እድገቱ ላይ እንደው ዝም ብለን ስለምናወራ ሸኑንም እኔ በቅርብ ርቀት ስለማውቃት ያንተ ያለብከው እናንተ አካባቢ የታለቡት ላሞች ምናምን ናቸው ወደ አዲስ አበባ ቅቤው የሚወጣ የሸኑ ቅቤ ነው የሚባለው እኮ አይደል? ያ ራሱ በጣም የሚገርም ከዛ ማለት አትሌት ስለሺ ስን ጋር ተምራል። ቀደም በዛው እንደው ሚጌ ያለው በተለይ ሯጮች ከፈሩበት መንደር ወጣታ ግን ወደ እግር ኳሱ ዝንባሌ እንዴት እያደገ መጣ? ስለሺም ጋር አይደል ያው ስለሺ በነገራችን ላይ መጀመሪያ አንድ ትምህርት ቤት ነው የተማረው። እሱ ትንሽ ያው እኔም ከተማ ውስጥ ነው ያለው፣ እኔ ደግሞ ገጠር ውስጥ ነው ያለሁትና ክፍላችን ፈረቃ ስለነበረ ይላያል። በጣም ማስተዋወሰው የዛን ጊዜ ነው። በጣም ከሚገርመኝ ግን እሱ ከእግር ኳስ ከአትሌት ውጪ እግር ኳስ ተጫዋች ነበር። እሱ አሁን ጎበዝ ተጫዋች ነበር እውነት። እና ከሆነ ጊዜ በኋላ ግን የነ ኃይሌ አድናቂ ነው እና በጣም ይገርማል። በጣም የሚገርም ደግሞ ፓሪስ ላይ ከኃይሌ ጋር ወጣል። ከዛ ፊት 8 አመት 9 አመት አይንም የኃይሌን ስም እያነሳ ልክ እንደነዚህ በተለይ ደግሞ አንድ አስታውሳለሁ ኢትዮጵያ ንግድ ባንክ ነው ያለው ንጉስ የሚባል ኮች አለ። እኛ እንደውም ሽጉጥ ሆኖ ምናምን ነው አስተማሪ ነበርና ብዙ አትሌቶች እንዲወጡ ይዛን ሰዓት ያነቃቃ እሱ ነው እና የስለሺ ጥረት የስለሺ ድካም በጣም ይታየኛል። እኔ ደግሞ አባቴም ሯጭ ነበር ነገራችን ላይ ኦሮሚያ ከነ ኃይሌ ጋር ከነ ኃይሌ ጋር ኃይሌ ኦሮሚያ ላይ እንደውም ተጫሮጦ ኃይሌ 3ኛ ሲወጣ ፋዘር 2ኛ 1ኛ ወጥቷል። ስለዚህ እኔም ወደ ሩጫ ነበር እንድሮጥ መጻፊ ላይም ጽፍ ያለው ነገራችን ማሰልጠን ጀምሬ በ17 አመት አካባቢ ነው በዘራ ያስቆ ማካኝነት የተጻፈው። ከ10 አመት በኋላ ደግሞ ያው ዶክመንታሪ ፊልም ምክንያቱም በየታሪክ ማስቀመጥ አለብን ብዬ ስላሰብኩኝና ሯጭ እንደሆነ ኳስ ተጫዋች እንደሆነ ሳይሆን ሯጭ እንደሆነ ነበር በጣም ፍላጎታቸው ብዙ ጊዜ። ግን እኔ ደግሞ ያው ውስጤ ሩጫውም ያን ጊዜ ሮጥ ነበር 5000 10000 እንደዚህ በትምህርት ቤት ምናምን ክልል እንደዚህ ወክያለሁ። ግን ውስጥ ያለ ነገር ምንድነው ኳስ ነው። አረ እነዛ ጋር ወርቅ አለ እዛ ጋር ዶላር አለ ሲልኝ እኔ ደግሞ ጃልሜዳ ነው የሚታየኝ እና ውስጥ ያለ ፍቅር አንዳንድ ጊዜ የሆነ ጥቅም ቢኖርም በእርግጠኝነት እንትና አይልም ውስጥን አይወስድም። ዋና ውስጥ የሚያምንበት ነው። አንዳንድ ጊዜ ሰዎች የሚማሩት ነገ ያገኝበታል ብሎ ነው። ግን ለማወቅና እንደገና ውስጥ ከወሰድከው ብዙ ነገር ታገኝበታለህ። ግን ለሆነ ነገር ለማግኘት ስትል ገና ከሸፍከ በቃ የምትሄድባቸው መንገዶችን በደንብ አትሄድበትም እና የኔ ደግሞ አንዱ ትልቁ ነገር ይሄ ነው ብዬ ነው የማስበው። ሸኑ እኮ ያው ያልተነገረላት በቆጂ ናት። ብዙ አትሌቶችን እስከ መጨረሻው ደረሰን ሁላ ያወጣች መንደር ናት። እንደው እዛ ውስጥ አድገህ ከዛ ወደ እግር ኳሱ ነው የሄድክበት አጋጣሚ እንደውም እኮ አባት ሁላ አትሌት እስከመሆን ድረስ ደርሰው ጓደኞቼና ስለሺ ስን ከእግር ኳስ ወደ አትሌቲክስ የተለወጡበት የነበረበት ታሪክ ነው። እግር ኳስ ተጫዋችም ነበርክ መሰለኝ አንተ እኮ አይደል? አዎ እግር ኳስ ያ ትንሽ ነካክቻለሁ ነው የሚባለው። በዚህ እንደ አሰልጣኝነቱ የተሳካልኝ ባልሆነም ያው በትምህርት ቤት ማንኛውም ሰው ይጫወታል። ከዛ ደግሞ ወረዳ ላይ ከዛ ክፍለ ከተማ ላይ እንደገና ደግሞ ዲቪዚዮን ላይ የ4 ኪሎ ተስፋ የሚባለው ቡድን ነበር። ያ4 ኪሎ ተስፋ ነው በነገራችን ላይ ወደ ውሃ ስራዎች ሄዱት እነ ታደሰና መኮንን ነበር የሚያሰለጥኑ የነበሩና ዞሮ እዛች ጋር ነካክቻለሁ። በጣም የሚገርም ግን
ሸኖ ላይ በደንብ ልክ ለምሳሌ አሁን እንደ በቆጂ እንደ አርሲ በጣም ብዙ አትሌቶች የሚወጡባት አካባቢ ነው። አየሩ በጣም ምቹነት ነገር አለው። የሸኖ ቅቤ ቅድም ብለሃልና የሸኖ ቅቤ ደግሞ ብዙን ጊዜ ያው ቅቤ ነው፣ ላምላም ነው፣ ግን የሚለዩት የሚበሉት ነው። ጦሲኝ ስለሚበሉ ስለዚህ ማንም ሰው የሸኖን ቅቤ ከቀመሰ እርግጠኛ ነኝ ጤነኛ ነው። እንደውም ኮች በረቃድ ምን አልነገርንም እንጂ ይዘልን ይመጣል። እዚህ እኮ ቅቤ ይመጣል ብለን ነበር ስናስብ የነበረው። ለሚቀጥለው እግር ኳስ ይጌ ሲያነሳ መብራት ኃይል ለሙከራ ሄደ ነበር አሉና የእጅ ወርወራ አይችልም ተብሎ ነው የተቀነስከው ይባላል። ያቺ የእጅ ወርወራ እኛ ግራ ገባን እኮ የእጅ ወርወራ ሰው ከዛ ብሬ ደግሞ እጁ እስኪገነጠል ይወረውራል አሉ። እስኪ አጫውተን እስኪ ጉዳይ እኔ አንዱ አሰልጣኝ እንደሆን አሰልጣኙኝ ደግሞ ሌባ አሰልጣኙኝ ደግሞ የህፃን የወጣትን ህልም የሚቀጥፍ አልፈልግም ያልኩት አንዱ ለኔ ጥሩ አጋጣሚ ነው። በወቅቱ ግን አናዶኛል። አጋጣሚ አንድ ጓደኛ አለኝ ባይሉ ግርማ ይባላል። አሜሪካ ነገር ነው ያለው። በጣም ጨዋ ልጅ ነውና በጣም ብዙ በረኛ ነበር እና ያው ይመጣል ያን ጊዜ በጣም በቃ ወደ 150 በረኛ ተጫዋችማ 1000 ምናምን በፈረቃ ነው ሲፈትኑ የሚሉት ኮቾቹ። ስለዚህ ከዛው 75 ስንቀር 50 ስንቀር 25 ስንቀር 5 ላይ ደረሰን። 5 ላይ ስንደርስ የ5 የመጨረሻ ቀን ጎበዝ ነክ እንደዚህ ከፍ አድርጎኝ ትልቅ አሰልጣኝ ነው ስቲል አሁን አለበት ስሙን ለእንትኑ ያው መጥቀስ አልፈልግም እና አሁንም ኢትዮጵያ እግር ኳስ ላይ አለ ጓደኛዬ ነው። እሺ ላነሳበትና ግን ዞሮ ወዲ እግዚአብሔር መንገድ ስለሆነና ከዛ ፕላስቲክ ኳስ 10 ብር ነች። 10 ብር ለማግኘት የዛን ጊዜ መከራ እና አስታውሳለሁ ቄጠማ ሽጬ ከዛችን 10 ብር አገኘሁኝ እና ፕላስቲክ ኳስ ገዛሁኝና የሰፈር ልጆች እንጂ አልሜዳ ኳስ ይመቱልኛል ወረውራል ብራ ወረውራል። አንተ በጣም የሚገርም ከሚያስቀ ቁርስና ምሳ መብላት እጅ ያቃተው ታውቃለህ። ወርወራችንን ተብለህ ነው አንተ? አዎ የጆሮ ወራ ሌላውን ነገር ትችላለህ። ሌላውን ቻልክ በቃ ደፋርነ ጎበዝነ። ከዛ በኋላ እኮ 4 ኪሎ ተስፋ ገብቼ ፈለግ የሚባል ቡድን ውስጥ ገብቼ ተጫውቻለሁ። መቀነሻ ተጠፍቶ እኮ ነው መለያ ሱረውርና ከዛ ከግሬ ውስጥ ከዚህ በላይ ደግሞ አንተ ስትራፖ የሚባል ከዛ መጨረሻ ላይ ተቀነስኩኝ። ልጁ ሲነግረኝ ጓደኛዬ እንግዲህ እሱ አለፈ ጎበዝ ነው በርግጥ እሱ መጣል ከባድ ስለነበረ ምንድነው የእጅ ወርወራ ሲባል ለካ ብር መስጠት መጻፌ ላይ አስቀምጫለሁ እና እጅ መንሻ ማለት ነው። አዎ በጣም የሚገርም ደግሞ የተሸወድከው ሳሩን ሽጣ ነበር መክፈል የነበረ በእጅ ወርወራ 10 ብር እኮ በነገራችን ላይ ባቡሩ ኳሱን እጄ አይገነጠልም ግን እጄ መስጠት ይችል ነበር እና እንደዚህ አይነት በህፃናቶች በወጣቶች መንገድ መሆን ሲገባቸው ወይም ደግሞ ትክክለኛ ቦታ መውሰድ ሲገባቸው ይሄንን መንገድ የሚስቱ ሰዎች አሉ። አሁንም የሚያረጉ ካሉ እንደው በቃ አሁን ካደረጉ መሰለ ልክ እንደኔ ልጆች አድጎ እንደውም ዘመኑ አሁን ጥሩ ገና ስትወስዱላ ሊቀርጽ ይችላል። በጥቁር ሚኒስትር ሚስቴክ ከፈለፊት ነች አለች ምናምን አይሰራም እያንዳንዱ። ሁለተኛ ነገር ደግሞ ሌብነት መጥፎነቱን መሰለ ለልጅ ይተላለፋል። ልጅ ትምህርት ቤት መማር አይችልም። ምክንያቱም እስኪ ብዙ ሰዎች ደመኛ ሰዎችን ያቸው ገዳይ ሰዎችን ያቸው አልያዝም ብሎ ነገሮችን ደባብ ከካሜራ ከመንግስት ከምናምን ይወጡና አፈፍ ሲደረጉ ለምን ይዛቸዋል እያንዳንዱ። ስለዚህ የሌባም የገዳይም እንደገና ደግሞ እነዚህ ሴቶች ላይ መጥፎ ነገር የሚሰሩት በሙሉ እውነቴን ነው የምነግርህ አንድ ቀን ይያዛሉ። ሲያዙ እኔ አሁን አወራው ያን ጊዜ መቅረጽ የለም መሸሻ ወልደ ያቀዋል በተለያየ ሚዲያ ላይ ስናገር ምናምን እሱ ይልክላች አከሌ ነው እያለ ይልካል። እኔ ደግሞ ለራሴ ቃል የገባሁት ምንድነው ያው ፐርሰናልም ስለሆነ አሁን ያለው ዘመን ግን በዚህ ተጫዋች በዚህ አልፍ ብዙዎች እኮ ስፖርት ሰዎች ያውቁታል አልፍም ወዳው ነው ነገሮች የምታይ ዘመኑ ተቅሞታል ያሰውና እባካችሁ ሌብነት አጸያፊ ነገር ነው። ደሃ ሆነ ብትኖር ነፃ ሆነ እንደፈለክ ታወራለህ። እንደዚህ ግን የአሰልጣኝ አሁን ውጤታማ ነው። በጣም የሚገርመኝ ውጤታማ ነው የምር አይነት እኔ ለራሴ ግርም የሚለኝ ያው ሆን ብሎ ለተንኮል ነው ያነሳው አይደለም። ግን ቀስ በቀስ ስሙ እንዳወጣጣ ፈልጎ በጃዙር አለ የታወቀ ነው ብሬ የምር እንግዲህ አንተ የመብራት ኃይል የድሮ ያሁኑ የኢትዮ ኤሌክትሪክ የበፊት መብራት ኃይል መነሻ ይሆናል እንግዲህ ወደዛ ለመግባት ስትሪክት ይሆን ካሰልጣኝ እንድትሆን ያደረገህም ያ ነው። አንዳንድ ጊዜ እኮ ለበጎ የምትሄድበት አለ። ያማ አሰልጣኝ እኮ አሁን ውጤታማ አሰልጣኝ ተብሏል።
ያን ነገር ደግሞ የሚጸየፍ አሰልጣኝ ሊሆን ይችላል፣ አይታወቅም። ኖርማሊ ግርም ውጤታማ ሆኖ ግን በሰው ዘንድ ሰው የሚጠየፈው ወይ ሲቀጥሩት ይሄን ነገር እንደሚያረግ ወይም ደግሞ በጣም በእንደዚህ አይነት ተባባሪ የሆኑ ሰዎች ያሉበት ነው። አየሁ አይደለ? ስለዚህ አሁን ውጤታማ ልትሆን ትችላለህ በሆነም ግን ሰው እየተጸየፈ ሰው ደግሞ አንተን በቃ እንደሆነ ነገር እያየክ ውጤታማ ካማተው ባትበላ ባትጠጣ ቢርብ ይሻላል። 10 ኮንዶሚኒየም ከሚኖር ንጹህ አንድ ልብ ቢኖር ነው የተሻለ የሚሆነው። ምክንያቱም መሰለ እግዚአብሔር የሚሰጥ አይታወቅም። ነገ እግዚአብሔር ሰጪው እግዚአብሔር ነው፣ ነሺም እግዚአብሔር ስለሆነ ማለት ነውና የሴቶች እግር ኳስ እዚህ ደረጃ ይደርሳል ብሎ ያሰበ ማንም የለም። ማንም ባለማተኛ አይፈልጉም። ማንም ባለማተኛ አጠገቡ እንዲደርስ አይፈልግም። አሁን ማንም ደግሞ ይፈልጋል። ተገፍቶ የመጣ ልክ እንደ ቅቤ አምሮበት የመጣ እግር ኳስ ስለሆነ ነውና ሌብነት በጣም በኢትዮጵያ እግር ኳስ ደግሞ አሁን አላልሆነ ትልልቅ የመንግስት ተቋሞች አገራችንን በጸጥታ በተለያየ ነገር እንትን የሚሉት ሌብነት ውስጥ አሉ ተብሎ በሚዲያ ሲነገር ያንን መልስ አለ መስጠትና የለብኝም ብለ ፍርድ ቤት ስትሄድ ነው በእውነት በጣም ያስቀሃል። በጣም ወዴትስ እየሄድን ነው? ምሳሌ መሆን ያለብኝ እኮ እኔ ነኝ ገብቷላ። ጨዋነት ዲሲፕሊን ከማን ነው? ከኔ ነው የሚጀምረው ብዬ ነው በደንብ ማስበውና ይሄ ሌብነት ወዴት እንደሚያደርሰን አላቅም። አሁንም ደግሞ አላልይ ሆነ መጥቷል። ያልሰራበት የለም ይባላል። ኮች ብሬ እንግዲህ ይጌብሬ ያለ እየጠራ ነው እንግዲህ ማረጉን እኔ ልጥራው በቃ ያው እንትን ያረጋግን ስለሆነ ይጌ ጨፍሯል። ባንተ ድራመር ነበር ካለ ምሽት ቤትና በማን አልፎሽ ቲቦ ሙዚቃ እኔ በተፈራጩ ላይ ጨፍሯል እያለ እኮ ነው። እና ብሬንም አቀውዛ ነው አለኝ። የነማን አልቦሽ ቲሞ ብርቱካን ዱባለ አዳነ ተካ እና ድራመር ነበርክ? አዎ። ስለዚህ ሙዚቃም ላይ ነበርክ? አዎ። ምን መሰለህ አይ ብሬ ጎ በጣም እሺ። እኔ በህይወቴ አያቴ ጥሩ ነገር አስተምሮኛል። ማለትም ጥሩ ነገሩን ምን መሰለህ እዛው ነኝ ከብት እያገድኩኝ እና እኛ አካባቢ ያሉ ሰዎች እንትን ይሰረቃል። ምንድነው ከብቶቻቸው ይሰረቃሉ በሽፍታዎች እና እነዛ ልጆች ያሳዝኑኝና እኔ በምግብ በእንደዚህ ይዤላቸው በአውጀዴ ነው ያን ጊዜ ይዤላቸው ምግብ መብላት አይችሉም እኛ አካባቢ ያሉ ሰዎችና ሁሌ ይሰጣቸዋለሁ እና እነዛ ልጆች ለካ ካያቴ መልሶ ምግብ ማግኘት ሲፈልጉ እኔን ይከሱኛል። እኔ ሰጪው እኔን የሚከሱኝ ምንድነው እየሸጠልን ነው ቁልፍ አለ አይደል ኪሳራ ነው የሚባለው ሳንቲም የለም አይዘዛ እና ቁልፍ አዝራሮቹ እንደዛ ለዛ እና እሷ ደግሞ ተከታተለኝና ከዛ ግን የለም እኔ ደግሞ በቃ ቶሎ ከራሴ ተረፈኝ ለነሱ ሰጣቸዋለሁ። ከዛ ምን አለች መሰል ነፍሷን ይማረና መጻፌ ላይም ዘውዲታ ታዬ መታሰባነት ወላሳ ይሁን ነው ያልኩት። እጣፋንታ ሁሌ ወቃሾች ሁሌ ደግሞ ከሳሾቹ ይበዛሉ። እሱ እጣፋንታ ነው። አንተ ግን ከመልፋት ከመጣር ከመድከም ወደ ኋላ አትበል። የትኛው በር እንደሆነ በርን እስከምታገኝ ድረስ ሁሉንም ሞክረው ትለኝ ነበር። አብዮት ደመቀ ጓደኛችን ነው። የአንድ ሰፈር ሰዎች ነን። እንዳጋጣሚ እኛ እንቁላል ቤት አለን፣ ቅቤ ቤት አለን፣ ከጎን ደግሞ አረቄ ቤትም አለ። እንደ በዚህ ነበር የምንተዳደረው። እነሱ ደግሞ ከላይ ጠላ ቤት አላቸው። ፍለፊት ነን። ከናቢ የጀመረው ጠላ መጠጣት ወደኛ ደግሞ ጎራ ብሎ ምናምን ነው የሚሄዱት። ስለዚህ ያው የስራም ተሰስራለን ማለት ነው። ስለዚህ አምሽቶ ይገባል ብዙ ጊዜ የት ነው ሄድኩ ምናምን ስል ዘውዲቱ ሲጨፍር እዛ ደግሞ ወደ ኪና አካባቢ ሙለር ምናምን የሚባሉ አሉ ደግሞ 17 ቀበሌ 4 ኪሎ ከዛ ደግሞ ሀገር ፍቅርም እንደዚህ ትምህርት ቤት ምናምን እና በቃ ዝም ብዬ የሱን ነገር መከተል ጀመርኩ። እኔ ደግሞ ለሊት ሰራ ነበር። ለሊት የምሰራው እንቁላል ቅቅል ያው እንግዲህ ለተካራም የሚዞረው እንቁላል እነሱም እንዳይደክሙብን ነው ምግብ ይዛንሳት ይቀምስ ነበር። እሺ እናንተ ናችሁ ኢነርጂ ነበር ጉልበት እየሰጣችሁ እናንተ ቦታ የሚቀያየር ብታረጉት የሚገርም ከመገናኛ ጀምሬ ከሳንቺስ ጨርሼ ምናምን እና አሁንም እኔ እና እሱ እኩል ነው የምንገባው እና ከዛ የሆነ የጾም ወቅት ላይ ይዞኝ ይገባል ዘውዲቱ እና በጣም ጭፈራው በጣም ደስ ይላል። ከዛ ደግሞ 4 ኪሎ እዛ ሰፈራችንም እንገባለን። ቀጥሎ ደግሞ የተለያየ እንደዚህ እንሄዳለን እና ከዛ አሁን ድራሚስት ይጠፋል። እንዳጋጣሚ ኃይልዬ ጋርም ሰርቻለሁ። ኃይልዬ ታደሰ እንደገና ደግሞ ፈንዱቃ ይባላል። ፈንዱቃ እዚህ ጫፍ አካባቢ ላይ ፈንዱቃ እኮ ያው የዚህ ካሳንቺስ የፈረሰው ማለት ነው። የፈረሰው እንደገና ደግሞ ብርቱካን ጋር በጣም መሰሉ ደግሞ በጣም ህጻን ልጅ ነበረች። በነገራችን ላይ እሷ የአዲስ አበባ ልጅ ነች። አሁን ላታቀኝ ትችላለች።
ልጅ ነበረች የዛን ጊዜ የጎጃም በረንዳ ታጫውተናለች። ገና በልጅነታቸው ነው ሙዚቃን የተለማመዱት ከና አዳነ የብርቱካን ፍሬ የብርቱካን ልጅ ነች። የብርቱካን ዱባለ ልጅ ነች። እና እንደነዚህ አሁን የዛን ጊዜ ከ25 ዓመት ምናምን በፊት የነበረው ነው የምነግርህና 30 ዓመት ምናምን አካባቢ የነበረው እድሜያችንም በዛው ልክ ነው። እና የብርቱካን ፍሬዎች በሚባልበት ጊዜ እኮ ነው በቃ አሁን የምትለው ያ ኡርጎዮች የሚባሉ እነሱ 80ዎች ቤት ነው። ይሄ በተለይ 90 አካባቢ ላይ ደግሞ በየራሳቸው ደግሞ መክፈት ጀመሩ፣ ተበታተኑ። ወደ ለምሳሌ ተቀድመዋል ሆይ እድሜ ይለኛል አብራራውለታ ታሪክ ማንበብ እኮ መኖር አይጠበቅም። እና ከዛ ይገርምሽ እነዚህ ተበታተኑ። ግማሹ አሜሪካ መሄድ ጀመረች፣ አንድም እንደዚህ ሞተች አለች ይመስለኛል። በፊት ቲቪ ላይ ሆኖ 120 ላይ ምናምን ስናያቸው አሁን ከዛ በኋላ እንዳጋጣሚ አንድ ድራምስት ይጠፋል እና ደፋር ነኝ ገባ አጣጣ አርጌ ስል ሪትሙን አበላሽቼ ተመትቻለሁ። ደፋር ነው ማለት ነው። አዎ ከዛ ግን ያው ጎበዝ ሆንኩኝ። ቀጥሎ ደግሞ ብጻት ጋር የሰራውበት ጊዜ በጣም ማረሳም። በጣም ህፃን ነኝ በቃ ልክ ጸጉሬ እንዳሁኑ አልነበረምና እኔን ይዛኝ ነው በተለይ አደራ ልጄን የሚለው ዘፈን አላትና ይዛኝ ነው እና እሱን ራሱ በቃ ካሳንቺስ እንዲህ ሳተም በደንብ አድርገን አሸፈቀን። ይሄ ካሳንቺስ ማለት እኮ ዳገቱ ማለት ፋይቭ ዶርዙ ይባላል። በቀኝ በኩል ያሉት ዮርዳኖስ አካባቢ አለ ኃይልዬና ብጻት ወደዚህ እንደገና እንትና ሰማኝም እንትኑ ጋር አለ ምንድነው ወደ ባምቢስ አካባቢ ላይ ያለ ምናምንና ያን አካባቢ ቢያንስ ለ3 ለ4 አመት በደንብ አድርጌ ሰርቼበታል። ስለዚህ ድራሚስት ሆነ ከብዙ ሙዚቀኞች ጀርባ ነበር ማለት ነው። አዳነ ተካ ማለት እኮ የቬሮኒካ አባት ነው። በጣም የሚገርም እሱ ይሄ ተመርመሩ ሚል የሆነ ከማውጣቱ በፊት ነው እሱም በደንብ ማቆና የኮረም ኮረፌ ምናምን ሚል በጣም ሰው ነው። በጣም ደግሞ ዲሲፕሊን ያለው ሰው ነው። ህልም ያለው ሰው ነው ምናምን እንደውም በቅርብ ጊዜ ከ3 አመት ከ4 አመት በፊት አዳማ ገብቶ አንድ የሆነ ቤት ላይ ስራ ይሰራ ነበርና መኪና ምናምን ይዞ ስለ ልጁ ይነግረኝ ነበር። በጣም በቃ ትልቅ ደረጃ እንደምትደርስለት እንደዚህ ምናምን እና እሱ ረስተኛል። ቬሮኒካ ትልቅ ደረጃ ትደርሳለች ብሎ ይነግር ነበር በጣም ይነግር። የሱ ደግሞ የእህቱ ልጅ አለች ማነች አለምዬ የምትባላለች እና እንደጋጣሚ ሳገኛ ነገርኩት። ሊያስታውሰኝ አልቻለም። ከዛ በኋላ ኦኬ በቃ መጨረሻ በመከራ አገኘኝና ጉዳዩን እንደዚህ ምናምን ብዬ ነገርኩትና በቃ ቁጭ ብለን ስናወራ ነበር። የአርት ውስጥ ነበርኩኝ ለማለት ነው። እና ግን ያ መነሻ ቤት ነው። ግን ይሄ ሁሉ የምታደርገው የምታስበው ትልቅ ህልም ነበር። አሁን ወደ እግር ኳሱን ቀስ በቀስ በተለይ ወደ ስራ ከገባህ በኋላ ስለምንመጣ ብዙ ቦታዎች ላይ ከልጅነት ጀምሮ ብዙ ነገሮች ላይ ተሳትፈሃል ነው። ህልምህን እውን ለማድረግ ነው ወይስ ጊዜያዊ ነገሮችን ለመኖር ነበር የምትሰራው ወይስ እዚህ ደረጃ ላይ ደርሳለሁ ብለህ ነበር ሁሉ ቦታ ላይ የምትገባው? ያው የአያቱም ምርቃት እንዳለበት ሆኖ የፈለከውን ስራ አንዱ ላይ ምን መሰለ እኔን ጠንካራ ያደረገኝ እኔ የሆነ አልፎልኝ ትልቅ ደረጃ ደርሼ ቤተሰቤን መርዳት እፈልጋለሁ። በጣም ከሚገርምህ እንግዲህ እዚህ ስመጣ የምኖረው አጎቴ ጋር ነው የምገባው። ምሳ ቁርስ ራሴን ነው የምችለው። ለመተኛት ብቻ ነው የምገባው ማለት ነው። ስለዚህ ለምሳም ለቁርስም ቁርስ ከሌለኝ ምሳ ላይ ያው ሻሚታ ነገር ምናምን ተጠቅመ ወይም ደግሞ የጸደይ ቡሌ የሚባል አለ እኛ አካባቢ ስንታየው የሚባል ኳስ ተጫዋች አለና እሳቸው ያንን ሲሸጡ ለውሻቸው ደግሞ ያቡሌ ይወጣላቸዋል። በፌስታል ለሰፈር ሰዎች ያወጣሉ እነሱ። ስለዚህ ያንን ምግብ 6 ሰዓት ካገኘ እስከሚቀጥለው 6 ሰዓት ምግብ ያስፈልጋል። እንደ ደና ሰው ምናምን እኔ ግን ራሴን ሰዓት ላይ ምንድነው ማረጋው መሰለኝ ዛሬ ቁርስ መብላት ባልችል ምሳ እራት መብላት ባልችል ነገ እግዚአብሔር ፍቃዱ ከሆነ ለብዙ ሰው ማብላት እንደሚችል አምናለሁ። ስለዚህ አጎቴ ጋር ኖርኩኝ እንጂ እሱ ችሎኛ ግን አይደለም። ሌሎቹም ምሳ ቁርስ እራት ከቤተሰቦቻቸው ይበላሉ። ቆይ ማዘር የለችም ምናምን ይላሉ እና ያው ሳይሰማኝ ራሴን በራሴ ችዬ አያቶቼን መልሼ መጦር ነው የምፈልገው። ብዙ ነገር አድርጉን እናቴም ወደ አዲስ አበባ እንደመጣ ከፍተኛ አስተዋጽኦ አድርጋልኛለች። ስለዚህ የኔ በቃ ትግሉ ከራሴ ጋር ነበር። ለምሳሌ እንቁላል ሽጫለሁ፣ ረጅም ጊዜ ቅቤ ያዞሬያለሁ፣ ታክሲ ተራ 95 ሰርቻለሁ፣ ወያልነት ሰርቻለሁ። እንደውም የወያላ አሁን አሰልጣኞች ከአንድ ክለብ ሲሄድ ኬርቴከር ነው ማር ለሚባል እኔም ደግሞ የወያሎች ኬርቴከር ነበርኩኝ። እነሱ ሲቀሩ መርካቶ ካሉ እስከ መርካቶ ድረስ ለምሳሌ ይሄድና ከዛ ዋናው እዛው ይጠብቀኛል። 1 ብር ሰጥቶኛል መመለሻ ብሎ 1 ብር ከ60 ይሰጠኛል አይደል? እኔ
30 ሳንቲም ሻሜታ ስለምጠጣበት ከ4 ኪሎ በእግሬ ከዛ እመጣለሁ። ከዛ ልክ አትክልት ተራ ጋር ስደርስ ደግሞ ነፍ ደግሞ የሚጣል ማርች ሙስ ታገኛለህ። ሆዴ ወጣራ አድርጌ ቀኔኑ እያለሁ አላልኩኝ እና እንደዚህ አይነት ነገሮችን ሁላ አሳልፍ ያለው ግን ለምን ሌባ ላለመሆን ለምን አሸናፊ ለመሆን ህይወት ትግል እንዳላት ስለማመን አስተዳደጌም በጣም ጥሩ ስለነበረ ይሄ የበለጠ እኔን በደንብ ከፍ አድርጎኛል እና አመት በዓል ላይ እንደኔ ችቦ የሚሰራ ሰው የለም። እንደገና ደግሞ ኢቭን ኢፍ ሳይክል ራሱ አከራይ ነበር እና ራሴን በራሴ በመደገፍ ራሴን በራሴ በማስተማር ራሴን በራሴ በማገዝ ነው ያደኩት ገና ከ13 አመት ጀምሮ ማለት ነው። በ11 አመት ነው የመጣሁት 2 አመት አካባቢ ነው ፋዘር ጋር የሆንኩትና ግን ከ13 አመት ጀምሮ ምንም አይነት ድጋፍ ሳይኖረኝ ራሴን በራሴ ነው። ይገርማል ብሬ ብዙ ነገሮችን ያሳለፍከው እንደውም ባለፈውም ካልጠቀስኩት እንጂ አላቅም ሰውነት ቢሻውን አንድ ጊዜ ስጠይቀው ምን ይደንቃል ስለው የገበሬ ልጅ ሆኜ የኢትዮጵያን ብሔራዊ ቡድን መምራቴ በጣም ነው የሚገርመኝ ይላል። ከገበሬ ውስጥ ወጥቼ ከገበሬ ልጅ ወጥቼ እና አንተም በዛ ልክ ነው ያየው። ምክንያቱም ከገበሬ ቤተሰብ ነው የወጣኸው ውጤታማ የኢትዮጵያን ብሔራዊ ቡድን አሰልጥነሃል። ንግድ ባንክን እስከ ምስራቅ አፍሪካ ወክለህ የወሰድክ አሰልጣኝ ጀግና አሰልጣኝ ነው የሚያስብለው። ዛሬ ቆይታ ያደርግን ያለ ነው እንግዲህ አሁንም ቆይት ብሎ የከፈቱ ወይም ደግሞ ያዩን ካሉ ብርሃኑ ግዛው ይባላል። የኢትዮጵያ ንግድ ባንክ የሴቶቹ ዋና አሰልጣኝ ለስንት አመታት ነው በተከታታይ ለ5 አመታት። እስኪ አሁን ከዚህ ሁሉ ፈተናዎች በኋላ ይገኛው ገልጾታል ላይክ ፈተናዎችን ለዚህ ስኬት አድርሰዋል። ግን አሁን ወደ አሰልጣኝነቱ እንምጣና ወደ አሰልጣኝነት እንዴት ነው የመጀመሪያው ስቴፕ እንዴት ነበር ወደ አሰልጣኝነት ለመግባት? ተርኒንግ ፖይንቱ እንዴት መሰለ ያው ፈተናዎቹ የኔ ትንሽ ጠንካራ ይላሉ ሰዎቹ በዚህ መሰረት ሰው ያልፋል ወይ ብለ ያታስበውም እንደውም አንዳንድ ጊዜ ያው ስሜታ የሚያደርጉት ነገሮች ሁሉ አሉ። አንድ ወደ አሰልጣኝነት የመጣውበት በሆነ ወቅት ላይ ነገሮች ሁሉ ለምለም አሉና ከዛ የሰፈር ልጆች ሆነን ወደ ስደት ሄድን። ስደት ላይ አመት ከ6 ወር ምናምን ቆይተናል። ከአመት ከ6 ወር በኋላ ያው ብዙ ቻሌንጆች አሉ እዛ ውስጥ እና ብዙ ጓደኞች ምናምን ሞተዋል። ስለነዚህ ሰዎች ሳስብ ያው ሁሉ ጊዜ እንዳይመጣል ግን ዞሮ ምንም ማድረግ አይቻልም። ፈጣሪ ነፍሳቸውን ይማር ላለው ከዛ ስመጣ ሰፈር ላይ ተጠላው። ዘመድ ጠላኝ፣ የሰፈር ሰዎች ጠሉኝ፣ ጥቂት ጓደኞቼ ብቻ። ከዛ ደግሞ ያው ማዘርም የዛን ሰዓት ላይ ኮቶን የሚባል ወደዚህ አቃቂ አካባቢ ነበር መስራ የነበረው አንድ ልጅ ወልዳለች። አሁን እግዚአብሔር ይመስገን አስተምሬው በፌደራል ደረጃ ዳኛ ነው ተቀጥሮልኛል እንደዚህ ምናምን። ከዛ ወደ ጃልሜዳ ነው የሄድኩት እስከና ሰዎቹ ከመክሳት የተነሳ የማይጠሩልኝ ማላቃቸው በሽታዎች ነው በቃ በሽተኛ ሆኗል እንዳትጠጉት ምናምን በቃ መጸየፍ የሚባል ደረጃ ላይ ያልተጸየፈን ጃልሜዳ ብቻ ነው እነቴ ነው ነገር እና ወቅቱ የእንትን ጊዜ ነበር የጥምቀት ጊዜ ነበርና አላውቅም ከተማ ውስጥ እንደዚህ ሰፊ የሆነ ቦታ የሚያምር ቦታ እንደዚህ ስልጠና ሴንተር መኖሩን በደንብ አላውቅም። ብዙ ጊዜ አዲስ አበባ ቆይቻለሁ። ከዛ ጊዜ እስከ 10 አመት በፊት ግን እግሬም ወደዛ ይዞኛ ሄዶ አቅም እና እዛ ገባውኝ እዛ ስገባ ሰላሜን አገኘው። በቃ ሰላም የሚባል ነገር ውስጥ ይመስፈን መረጋጋት የሚባል ነገር ውስጥ በጣም ፈጠረ። ስለዚህ የሰፈር ልጆች ይጣላሉ፣ ይደባደባሉ 4 ኪሎ ፒያሳ ምናምን በሚባልበት ዘመን ላይ እና ትልልቅ ሰዎች ማለፍ አይችሉም። ያከለ አባት ነው እየተባለ አባቶች ይመታሉ ምን ይባላሉና ስለዚህ አካባቢ ላይ ያቁኛል። ያው ፋይሬጅ እድሜ ላይም ትንሽ አንከር ያልኩም ሰው ነኝና እንደዚህ ነቱን ሰው እየሰበሰብኩ ጃልሜዳ ይዤ መጀመሪያ የጀመርኩት ጥሩ አልነበረም። ያው ቁማር ታጫውታለ እየጨፈርክ ትሄዳለ። እየገባኝ ሲመጣ ግን እኔ ራሴ ልጆቹን ማሰልጠን ጀመርኩ። ግን ጉምዝና ጃልሜዳ ደስ የሚል ከሳብ በኋላ ጧት በጣም ብዙ ክለቦች መጥቶ ያሰለጥኑ ብዙ አሰልጣኞችን ታገኛቸዋል። ከነሱ ያየን ቀጥታ ተገለብጣል እና አጋጣሚ አንድ የወረዳ አስተዳደር አይቶኝ እንደዚህ ጎበዝ ከሆንክ ብሎ አካባቢ ላይ እንዲማነጅ በቃ ወረዳ ላይ ተጠርቼ ሰርተፊኬት ተሰጠኝ የሆነ ልብስ ተሰጠኝ። የሚርቁኝ የነበሩ ሰዎች ትንሽ ሰውነትን መሻሻል ሲመጣ ልጆችም ከበብ ሲሉ ወደኔ ደግሞ መምጣት ጀመሩ። ስለዚህ በአጋጣሚ ነው የገባሁት። እኔም እየተጫወትኩኝ እንደገና ደግሞ ልጆችንም እያጫወትኩኝ እንደገና ደግሞ የአካባቢ አልባል ያሉትን ሱሰኛን በሙሉ እየሰበሰብኩኝ ጃልሜዳ መክተት ጀመርኩኝ። በተለይ በ1999 90 አካባቢ 91 አካባቢ ላይ የነበሩት ነገሮች ማለት ነው። ከዛ በኋላ እኔም ያው
በጣም ከልጅነት የጀምሮ ስልጠናን አልወሰድኩኝም፣ ግን እየተሻሻልኩ መምጣት ጀመርኩኝ። የወረዳ ተጫዋች ሆንኩኝ። እንደገና ደግሞ የ4 ኪሎ ተስፋ የሚባለውን ቡድን ቅድም እንደነገርኳቸው መጫወት ጀመርኩኝ። ግን ከዛ ከአሰልጣኞች ያገኘኋቸውን 4 ኪሎ ተስፋ ያገኘሁትን ከነታዴ ከነመኮንን ያገኘሁትን ጃልሜዳ እየሄድኩ ከነ አለም ሰገድ ያገኘሁትን ጃልሜዳ እየሄድኩ ሰጥ ነበር እና ከሆነ ጊዜ በኋላ ግን ፕሮጀክት ጋሻ አፈወርቅ በጣም ጎበዝ ሰው ናቸውና እንደዚህ አይነት ፍላጎቱ ካለ 3-4 ቡድኖችን በራሴ ሲይዝ ስለነበረ ወደ ስልጠና ለምን ስልጠና አትወስድም? 95 ዓመተ ምህረት አንደኛ ደረጃ 98 ደግሞ ሁለተኛ ደረጃ እያለ የኳስ ህይወቴ በደንብ ገባ። መጀመሪያ ግን ፍላጎት ብቻ ነው በደንብ የገባሁት እና በወንዶች እግር ኳስ ነው የጀመርኩት። ይገርማል። ማለት መነሻን ያሰብኩኝ ስለነበረ ነው። እንደው የወንዶቹን ተጫዋቾች ያው ማኔጅ አድርጋ አሰልጣኝ ሆነ ነው ከዛ ወደ ሴቶቹ የገባው። እንደው ያው ያልተለመደ ነው። በዛን ጊዜ ደግሞ የሴቶች አሰልጣኝ ወንድ መሆኑ ራሱ ቻሌንጁ እንዳለ ነው። የሴት አሰልጣኞች መሆን፣ ሴት እግር ኳስ ተጫዋቾች አሰልጣኞች መሆን። ወደ ሴቶቹስ እንዴት ገባ? ምንድነው ፍላጎት የነበረው በዛን ጊዜ? የሚገርምህ ወንዶችን እያሰራውኝ የክፍሌ ልጅ ይልፋሻዋ የምትባላለች እና አብረን እንማር ነበር ቀዳማዊ ሚኒሊክ፣ እነሱ ደግሞ ባታ ትምህርት ቤት የሚባል ነበርና ያው ራሴን ለማሻሻል በአትሊስት በትምህርት መክፋት አለብኝ ብዬ ለሊት በሰራም በቃ አለ አይደለም በሆነ ነገርም ጎዶሎ ሙሉ ባትሆንም ግን ጎዶሎ ለምሳሌ ጋርዲዮላ የዓለማችን አለ የሚባል ላይሰንስ አለው ፕሮ ላይሰንስ አለው በዩፋ ደረጃ ማለት ነውና ግን በትምህርቱ አሁን እስከ 11ኛ ክፍል ምናምን ነው ይባላል። ፈርጉሰንም ግን ብዙ ዶክተሮቹ አሉ ዋንጫዎቻቸው ናቸው። እንደገና ደግሞ ያመጡት ውጤት እስከ ሰር ድረስ እስከ ያገኛቸው በዛ በኩል ነገሮች ሰክሰስ ላይ ሆነልኝ ይችላሉ። አንዱ ካልሆነልኝ አንድ ሰው ነኝ ብዬ ነው የማስበው። ግን በሱም ቢሆን ራስ መቻል ባለብኝ ነገር ላይ በራሴ ነገ የሆነ ቦታ መድረስ አለብኝ ዘመኑ ይሄንን ሊያመጣ ይችላል ብዬ ከማሰብ በዚህ ስለነበረ አሁን እቺ ልጅ እኔ ወንዶችን ሳሰለጠን በደንብ በቃ ይሄ ሰፈር ውስጥ የሚያስቸግሩ ሰፈር ውስጥ በጣም ፋይሬጅ እድሜ ኖሯቸው ምናምን ቀጣርጌ ሶስቱንም ቡድን እዛ በቃ የአዲስ ብርሃኑ ጋር ገባ እየተባለ በዲሲፕሊን ያው እንዲህ እንደምታየኝ አይደለምና ትንሽ ጠንካራ ነኝ። ምክንያቱም ጥንካሬ ወደ ሌላ ሰው ይጋባል ብዬ ስለማስብ አሁን እቺ ልጅ ታስገድደኛለች እና እኔ አንተ ካለ ያስከ ስትለኝ ከዛ በኋላ ጃልሜዳ ሄድኩኝ ማጥናት አለብኝ ብዬ ጃልሜዳ ሲሄድ ባቢ ነፍሱን ይማር ያሬድ ቶሬራ አንድ 3 አመት አሰርቷል። ሴቶች እግር ኳስ ላይ አሻራው እጁ አለበት። ጋሽ ተፋ እሳቸው ደግሞ ይቀደሙ ናቸው። ደረጀ ነጋ የሚባል ክራይ ቤት የተጫወቱ ናቸው። እነዚህ አሰልጣኞች እነዚህ ብቻ ነው ያሉት። ወንድ ሲባል 40 ፕሮጀክት አለ ማለትም በፕሮጀክት ደረጃ በክለብ ደረጃ ደግሞ አሻን ነው። ስለዚህ እኔ ደግሞ እቺ ልጅ ወደዚህ እኔ ብጨመር የሆነ ነገር መፍጠር ይችላልው የነሱን ጠየኳቸው መረጃዎችን ነገርኳቸውና ከዛ ተጫዋቾችን በዚህ ልጅ ፍላጎት ለተጫዋቾቹ እህቶቻችሁን አላችሁ ወይ እና ሊያመጡ ነገ አንድ ሴት ተጫዋች ይዛችሁ ነው እንላቸዋል። ከዛ መጨረሻ ላይ እነሱም ሊያመጡ አልቻሉም። ግን ምን ማድረግ ጀመርን መሰለ እኔ የባታ ትምህርት ቤት ተማሪዎችንና እንደገና ደግሞ የቀዳማዊ ሚኒሊክ ብርሃን ኢትዮጵያም አለ አርመንም አለ እነሱን ዛሬ ልዩ የሴቶች እግር ኳስ ምናምን ብለን ማስታወቂያ ያወጣን ሁሉም ዩኒፎርም ለብሶ መጫወት የምትፈልጉ እና ዩኒፎርሙን ለብሶ መጣ። ዩኒፎርሙን ለብሶ መጡና ከዛ እንዴት እናጫውታለን መሰለ በቃ ልክ ፒፕሳቸውን ዩኒፎርም አደረገን። ዩኒፎርም አረግን ሳይው በቃ የሆነ ጥበባቸው ደስ ይላል ምናምን እንዲህ ብዬ እዛ ሳጫውት ለካ ማሰለጥናቸው ልጆች የሚፈልጉ ነበሩ። እንዴ ብርሃኑ ጀመረ ተብሎ መጀመሪያ ደግሞ ለእግር ኳስ አሳወቅኩኝ። ሳሳውቅ እንዳጋጣሚ ጋሽ ብርሃኑ የኢትዮጵያ እግር ኳስ ፌዴሬሽን በፊት እንደውም በምን ያህል ቢጫ ጊዜ እኔ ነኝ ፍለፊት ያሉት ታስታውሳችሁ ብርሃኑ ከበደ እሳቸው ደግሞ በጣም ደግ ናቸው፣ መልካም ሰው ናቸው። ስልጠና ከአሜሪካን ያስመጣሉ ወደኛ። እንግዲህ 92 ጀመርኩኝ 93 ላይ ደግሞ ስልጠና 94 ላይ ደግሞ ውድድር ገባን። ስልጠና ሲያስመጡ ወደ ሳር ቤት አካባቢ ነውና ፈረንጆቹ ናቸው የሚያሰለጥኑት በጣም ጎበዞች ናቸውና ምሳ ሰዓት ላይ ዶሮ በዚህ በኩል እኔ እንግዲህ ቡሌ ነው የለመድኩት እግር ኳስ ወይንም ከሰጣ ሌላው ይፈልጋሉ አይደል? አዎ ምክንያቱም እኔ አሁን ቀጣዩ ጥያቄ የሚሆነው ላይክ ያሰብኩት ምንድነው በወቅቱ ያን ያህል ክፍያ አልነበረም ምንም የለም። ስለዚህ አንተ የሚታይህ ህልም ነው በቃ ህልሙ ነው እንጂ ለምሳሌ እዚህም ስታሰለጥን ፍላጎትን ስታደርግ ይሄን ያክል ክፍያ ኑሮ
አረቆ ይመጣላል። በጣም አሪፍ ጥያቄ ነው ያነሳው። ምክንያቱም ልክ እንግዲህ አሁን ልክ እነዚህ ዩኒፎርም የለበሱም አሉ፣ ሌሎቹም መጡ። በአንድ ጊዜ ወደ 60 ተጫዋች መጣ። እንግዲህ አምጡ ብዬ ለሰው ስነግር የነበረውን አሁን ምን እንደሆነ ታውቃለህ? ምልመላ ውስጥ ገባኝ። አንደኛ ዲቪዥን እና ሁለተኛ ዲቪዥን አሁን ተጫዋች ጠገብኩኝ። ከስር ደግሞ አሰልጣኞች አሉ። ለምሳሌ ነፍሱን ይማር ቤቢ እኔ ተጫዋች ነው፣ ሽመልስ ጥላውን፣ አብዱራህማን ኡስማን አዲስ አበባ ያለው፣ ልደት ያለው፣ ኤርሚያስ 24 ዓመት አካባቢ ላይ የኔ ወንድም ማሸናፊ የሚባላሉ እና በጣም ብዙ አሰልጣኞችን ብዙ ዳኞችንም ጃልሜዳ ውስጥ አወጣ ነበር። የዛን ሰዓት የኔ ተጫዋች የነበሩ ቅድም ቀጥታ ደግሞ ልክ ከኳሱ ትንሽዬ ገደድ ሲሉ ወደ ስልጠና ወስዶ ወደ ህይወታቸው ውስጥ እንዲገቡ አረጋቸው ነበር። ከዛ አሁን ቅድም እሱ ልክ እንደመጣ ደግሞ ክፍያ ሳይሆን ኳስ በምን እንግዛ በምን እንመስገብ። እንግዲህ አንድ አሰልጣኝ በዚህ በኔ መንገድ አሁን ይምጣ አይደለም፣ የኔ መንገድ አውቆ አሁን የገባበት ቦታ ላይ በስነ ስርዓት እንዲይዝ። አሁን ብር ላይ ነው የተኛው፣ ብር የለም ብሎ ማሰብ ባንክ ብቻ ነው የሚከፍለው ሐዋሳ ነው ንግድ ባንክ አካሌ ነው ማለት ሳይሆን አሁን ራሱ ያስክበት የሚገርም ህይወት ላይ ነው ያለው። ስለዚህ ኳስ የለም። ስለዚህ ምን መፍጠር አለብን? መፍጠር ነው አሰልጣኝ ትልቁ ነገር፣ የሆነ ነገር መፍጠር ነው። ስለዚህ ወቅቱን አየ ነው። አሁን ክረምት ነው አይደለም? ሁሉም ልጆች ጸጉራቸውን እንዲላጩ አደረካለህ። ለቅሶ ይሄዳሉ እንዳትልኝ፣ አበባ ወያ ሆዬ መጨፈር አለባቸው። ቆይ ጸጉራቸውን ስታስላጫቸው ወንድ ይመስላል። በቃ ጀስት ያው ልጆቹን ታሳምናለህ፣ ወላጆችንም ትጠራና የወላጅ ኮሚቴ ታቋቁማለህ። የጃልሜዳ የወንድ ስለሚለው እንዲህ ትላለህ። በቃ ታመጣዋለህ። ወቅቱ የሚሰጥ ነገር አለ። ወላጆቻቸውም እግዚአብሔር ይስጣቸው ልጆቹንም ያንን ነገር ያምኑበታልና ለዛሬ እግር ኳስ መድረስ የትናንት ጸጉሯን የተላጨች ዛሬ ብታስላጫቸው ሂዩማን ሄር ሊሸጥ ነው ይሏል። የዛን ሁላ ዘይት አስለጭተ አይ ዘመን ጥሩ ነበር ያ ጊዜ ማለት ነው። እና አሁን ጸጉራቸውን አስለጨን ሁሉም ልጆች ሱሪውን ለብሶ ወየወይ ለምሳሌ ወየወይ ሳስጨፍር መርካቶ አካባቢ ያሉት ግጥምና ዜማ ራሱ አዘጋጅተናል። አምስት ነበር እኮ አርቲስት አለ ታዲያ። ከዛ መርካቶ ያለችው ልጅ 4 ልትኖረኝ ይችላልች። የሰፈራ ልጅ ሰብስባ ኳስ ትገበያለሽ እያለች ፍቅሩን አስበው እንግዲህ በዛሳ አዲሱ ገበያ ያለችው ልጅ እንደገና ደግሞ ኮተቤ ያለችው ልጅ እንደዚህ በቃ በተለያየ አካባቢ መጨረሻ አካባቢ የምንገናኘው የት መሰለህ? እሪ በከንቶ አካባቢ ከዶ የምትባላለች በጣም ድንች ትሸጣለች በርካሽ። እኔ ድንቹን ዛሬ ከዶ ወደ ዛሬ ወደ ፒያሳ መሄድ የለም ብዬ እዛ ሳጋ ድንቹ ይዘጋጃል። ሁሉም ስፖርተኞች ይመጣሉ፣ ምግባቸውን ይበላሉ። አንበል መድብ ያለው ብሩን ለኔ ያሰረክባሉ። ከዛ ይሄን ያህል ገንዘብ ነው በቃ በሱ ማሊያ ይገዛል። አሁን ደግሞ ኳስ ይቀራል። ለሚቀጥለው ደግሞ መርካቶ ትሄድና በስሙኒ በ50 ሳንቲም 2 ሻሽ ቀሚስ ታስለብስና አበባዮሽ ሀሳብ አንተ ስታመጣ አለኝ የምንጅከያ አበባዮሽ ይጨፈራል። ከአበባዮሽ በኋላ ደግሞ ምን ይመጣል ነው መሰለህ? በቃ ከዛ አሁን በዓል መቁጠር ነው የተጀመረው። በቃ ገቤ በነገራችን ላይ በዓል አበባዮሽ ሲቀጠር ምን ይገጠም መሰለህ? ተግሉ ደስታ የሚባል ወርቅ ቤት አለ። እዛ ጋር ሲደርሱ ለካ ልጁ ያን የሰጣቻለ ያው የሚጨፍሩት አሁን ደግሞ ሰይተመሰናታቸው ልጆቹ ሲደበድባቸው እኔ ከታች እመጣልሃለሁ። አይቶ ጉዳዩ ይሄ ዓላማ አለው እንዲህ ነው ብዬ በጣም አዘነ። እውነት ልንገር ኢትዮጵያኖች ስንጭበረበርም አንወድም፣ እንደገና ደግሞ ትክክለኛ ነገር እንጸየፋለን። እንደ አበሻ ደስ የሚል የለም። የተለያየ ዓለም ላይ ስንሄድ በጣም ከዛ 50 ብር አይደል የሰጠ የዛን ጊዜ 200 ብር በቃ እኮ ባጀት ዘጋ። 300 ምናምን ብር ነው ማሊያ የምትገዛው። ያን ሁላ ስፖርተኛ 200 ሰጠን። አሁንም ልክ ጠቅላላ ስፖርት ጋር ስንደርስ ሰውዬው በጣም የሚገርም በቃ ጨዋ ሙስሊም ናቸው። በቃ የሚገርሙ ሰው በቃ ደግ ሰው ታውቃለህ፣ ደግ ሰው ናቸው። እና እሳቸውም ትዝ አለና ልጆቹን ይዞ አስገብቶ እንትን ሲሉ እኔ ኳላ መጣኝ። በቃ አሁን እንትን ማድረግ ነበር እና ጉዳዩን እንደዚህ ሳስረዳው ምንድነው ችግራቸው አለ። ኳስ ታምናለህ? አዲስ 5 ኳስ አልሰጡንም። በቃ አዲስ 5 ኳስ ይሄው አዘንኩኝ። ብር አልሰጣችሁም። እኛ ደግሞ ማሊያ ገዝተን ምን ብለን ይሄው ቤታችን ላይ ይሄው እዚህ ይዘን እንመጣለን ምናምን ብለናቸው ታምናለህ? እኔ ናሽናል ቲም ሆኜ በዛ ሳልፍ ጠሩኝና ይሄው ወይም ፎቶ ታውቀዋለህ አለኝ። አስታውሱ በጣም እንደው እግዚአብሔር እድሜ ይስጣቸው። በየአመቱ በቋሚነት 5 ኳስ ይሰጡኛል። እንዲህ አይነት ደግ ነጋዴዎች አሉ። በእውነት ነው ጠቅላላ ስፖርት ይባላልና
ከዛ እንደዚህ ሁላ አሳልፈን መጨረሻ ላይ ብር በቃ ይቀመጥ ተብሎ አንበላችን ጋር ገንዘብ ይቀመጣል። ልክ እንዳሁኑ አንበላ ላይ ተቀመጠ። እናቴ የምን አንበላ እኔ ራሴ ይዛለሁ። እሺ የልጅታና ለልጅታ ልታበላሽብኝ አይደለም እንዲህ ነው ጉዳይ በቃ እኔ ጋር ይቀመጥ። ከዛ መጨረሻ ላይ ሁላችንም አሁን ደግሞ 10 ዶሮ ገዛን። ገና ላይ 10 ዶሮ ገዛን። ከዛ በየቦታ በጣም አውጣት በ10 ዶሮ የምናገኘውን ገንዘብ አስቡ የገና ጊዜ። ከዛ መጨረሻ ላይ አንደኛዋ ሰበታ ነው ያለችው ይወጣላት መንገድ ላይ 1 ብር ስለነበረ ወጣች። ዶሮ ወጣ ደርሶሻል? የት ነው ያላችሁት? ጃልሜዳ። አይ ሰበታ ድረስ ስለሚሞት እዛ ብሉት። እሷ መንገድ ላይ እንዳጋጣሚ ስትሄድ ነው። ከዛ እንደዚህ እያደረግን ከዛ መጨረሻ ላይ ፋሲካ ሲደርስ ደግሞ በግ ላይ ደረስን። ባጀታችን ኦሬዲ ከፍ እያለ ነው። እኚህ እናት ደግሞ ቡድን መሪ አድርገናቸዋል። በቃ እንደውም በደንብ አርጋ በቃ በደንብ ገንዘብ ይይዛሉ። ጭራሽ ለስፖርተኞች እርዱሎ የሆነ በቃ እንደ 14 በኩራቱን ላይ ይሰጡን ነበር። መጨረሻ ላይ ዞን 4 የሚባል መጣ። እሱ 100 ብር ደሞዝ ጀመረልኝ። ኳስም ማሊያም ማድረግ ጀመረ። ከዛ የካ ክፍለ ከተማ ተጀመረ። ግን የሚያሳዝነኝ እንግዲህ አስቡ ሆየ ጀመርኩኝ። ከዛ በግ ከዛ ደግሞ ያ ዶሮ በግ እያለ ደረሰን። በሬ ላይ ያለ መድረሴ ይገጨልኩ። ግን ብሬ እነዚህ ልጆች አሁን ለምሳሌ እንደው ከምታስታውሳቸው የወጡ ተጫዋቾች አሉ ነጥረው የወጡ ተጫዋቾች አሉ በወቅቱ ከነበሩ? ምክንያቱም ምሰሶ ናቸው እነሱ እኮ አንድ ልጅ ናሽናል ቲም ደርሳለች ራሄል ንጉሴ የምትባል። እንደገና ደግሞ አንደኛው ደግሞ ዮዲት የምትባል ልጅም እቺ ደግሞ መነሻ የሆነችው ደግሞ ይልፋሻዋ ነች። በርግጥ ይልፋሻዋ እስከ መጨረሻው አልሄደችም፣ ወደ ውጭ ሀገር ሄደች። በፊት ደግሞ ፈታኝ ነገሩም ደግሞ ምን መሰለህ ኮበስ ተጫዋች ጠንካራ ነገ ትልቅ ደረጃ ትደርሳለች ብትባል ልክ 8ኛ ክፍል ሚኒስትሪ ከወደቀች ወይ ማትሪክ ከወደቀች አረብ ሀገር ይሄዳሉ። ደሞዝ ለምን የለም። ስለዚህ ብዙ ኳስ ተጫዋቾቻችንን አተናል። ሌላው ውጭ ሀገር ይዘን ስንሄድም እንደዚህ ስለሚጠፉብንና እነዚህ ልጆች በጣም ምሰሰው ናቸውና ሳምራዊት ሱዬ አሜሪካ ነገር ነው ያለችው። እንደዚህ በጣም ብዙ በጣም በቃ ማደንቃቸው ልጆች ነበሩና ብዙ ጊዜ አብረን አሳልፈን ያው ዞሮ ግን ለነዚህ መስዋዕት ሆናልና እግር ኳስን በእንደዚህ አይነት ቻሌንጅ ነው ያለፍነው። በጣም ከባድ ፈታኝ የሆነ ነገር ምክንያቱም ጋሽ ብራኖ ባመጡት ሃንሰን ዱራንስ የሚባል የአሜሪካ ኦሎምፒክ ቡድን ሻምፒዮን የነበረ ሰው ነውና አይገኙም እንደው በጋሽ ብራኖ አማካኝነት ነው ሴቶችን ማሰልጠን ትችላላችሁ ወይ? በጣም የሚነክሱ ብዙ አሉ። ፋይናንስ ይነክሳል፣ አመለካከት ይነክሳል። ሌላው ደግሞ ሮል ሞዴል የለም። አሁን አዲስ ፈለቀ እንደገና ደግሞ ረውዳ አከሌ ምናምን ልንል እንችላለን። አሁን ያን ጊዜ ማንም ሰው የለም ከፊት ለፊት ማንም አሰልጣኝ የሮል ሞዴል የምትለው የለም። ስለዚህ ብዙ የሚነካክሱ ነገሮች ስላሉ ዘላለም ሽፈራው በነገራችን ላይ አብረን ነበር ኮርስ የወሰድነውና እንደዚህ የሚነካክስ ነገር አልወድም። ቀጥታ ሞዬን ነው መስጠት የምፈልገው። ከዚህ በኋላ አላሰለጥንም ብሎ ነው ወደ ወንዶች ሄዶ ትልቅ ደረጃ ላይ ደረሰው። ስለዚህ እኛ ቻሌንጁን ስለምንችል ዛሬ እዚህ ደረጃ ደርሰናልና ዝም ብለን ብቻ ካሜራ ላይ ዛሬ የታየን ሳይሆን ብዙ ፈታኝ ነገሮችን ስለ እግር ኳስ አሳልፈን ነው እዚህ ደረስነው። ፈተናው ግን ምን ነበር? አሁን ወንዶችን ስታሰለጥን ቅድም እንዳልከው በክለብ ደረጃ በአካዳሚዎችም በየሰፈሩም ተደራጅተው የሚጫወቱ በርካታ ወጣት ተጫዋቾችም ስለሚኖሩ ያን ያህል አዲስ ነገር አይደለም የወንዶች እግር ኳስ ማሰልጠን። የሴቶች ግን ከማሰልጠኑም በላይ ሌሎች በርካታ ፈተናዎች አሉት። ምንም ጥያቄ የለውም። ገና ከታችም የጀመረ አሁንም ያለቀቀ የመሪዎቻችን ችግር አሁን ራሱ እንደው በፊቱን ዝም ብዬ ሳነሳ ሜዳ ሴቶቹ ሲሰለጥኑ ግር ብሎ ይገቡባል። ተደባድበን ፖሊስ ጣቢያ የገባንባቸው ጊዜ አለ። ማለትም ሴት ሀገር የምትጠራ በሴት እርግጠኛ ነኝ እናቱን የማይወድ እህቱን የማይወድ አክስቱን የማይወድ ማንም ሰው የለም። ወደ ህብረተሰብ ሲመጣ ግን የማሳነስ ነገሮች አሉ። የማሳነስ ስለዚህ የአመለካከት ችግር ካለ በየትኛውም ቦታ እድገት የለም። የትኛውም ዓለም ላይ ብትሄድ ህፃናቶችን ስለሚያከብሩ ነው። የትኛውም ብትሄድ ደግሞ ታዳጊን ስለሚያከብሩ ነው። የትኛውም ብትሄድ ሴትን ስለሚያከብሩ ነው ያደጉት። ወንድ አይከበር አይደለም። አሜሪካ እኮ ታከብራለች ወንድን፣ ግን ደረጃ ላይ ስትወስድ 9ኛ ደረጃ ይሄ ነው ነገር። እንስሳቶች ራሱ የሚቀርሙባቸው ቦታዎች ሁሉ አሉ። እና እኛ ጋር ደግሞ የአመለካከት ችግሮች የሴቶች አጀንዳ ወይም በደከመ ሰዓት ይደር ይባላል ብዙ ጊዜ። ስለዚህ የአመለካከት ችግሮች ይሄ ነው። ወንዶችን ስታሰራ ወይ ወንዶችን ስትጠራ አመለካከቱ ወንድ የፈለገውን ቢያጠፋ አይተችም። የፈለገውን ሴቷ ግን የሆነ ነገር ታጥፋ አይደለም
በእውነት ፍጥነት አይደለም እና የአመለካከት ችግሮች እስካሁንም ተሻሽሏል። ከድሮ ጋር እያነጻጸርኩ ምናምን አይደለም፣ በጣም ጥሩ ነው። በጣም ጥሩ አመለካከት ያላቸው ክለቦች በልጆቻቸው ብሔራዊ ቡድን እያገለገሉ ኮርቷል። ሐዋሳ ምንድነው አመለካከት፣ መቻል ምንድነው አመለካከት፣ ንግድ ባንክ አመለካከት፣ መብራት ኃይል አመለካከት፣ ክፍለ ከተሞች አሁን የያዙት አመለካከት ነው። 8 ወር ደሞዝ የሚያቆየው ደግሞ የአመለካከት ችግር ነው። የወንዱን ግን ያንን አያረግም እኮ። ስለዚህ የአመለካከት ችግር አለ። ወንዱ ጋር ስትመጣ ግን የተፈተፈተ እንጀራ ነው ትበላ ያማረ የደመቀ ያንተ ያለመቻልና የመቻለ ጉዳይ ነው እንጂ እዛ ገብተህ ፈተና አይገጥምህ። ስለዚህ ሴቶችም ጋር ስትገባ ደግሞ የነሱ ባህሪ ደግሞ እነሱ በደንብ አቅማቸውን የሚያወጡ ችሎታቸውን የሚያወጡ ጉብዝናቸውን የሚያወጡት ለሚያምኑት ነገር ማወቅ አለብህ። እኩል ማየት አለብህ። 25 ተጫዋች ኖሮ አንዷን ጨብጠህ ሁሉንም ዝም ካልክ አይምሯቸው ውስጥ ደስተኛና ስሜት አይሰማም። የጥበብ ሰዎች ናቸው፣ ልዩ ፍጡር ናቸው፣ በጣም ጠንካሮች ናቸው። ያ ጥንካሬያቸው ግን ስለ እውነት እንነጋገር ከተባለ አንተ ካልጠበቅላቸው ያንን ጥንካሬ ወዳው ነው የሚያጡት። አይቆዩም፣ በየትኛውም ቦታ ላይ አይቆዩም። ግን ያንተ የመጠበቅ ኳሊቲ ሊኖር ይገባል። ለዛ ነው እኔ የካ ክፍለ ከተማ 5 ዓመት እንደገና ደግሞ ሴንትራል 5 ዓመት አሁን ደግሞ 14 ዓመት ሌሎችም የቀሩትን 2-3 ዓመታቶች ደግሞ በፕሮጀክት ነው እዛው ያሳለፍኩት እና በየድኩበት ቦታ ወይም ክለቡ ይሸጣል እንጂ እኔ ተባረሬ አልወጣም ወይም በደላላ እንትን ክቡር ትሪቡን አስገብቶኝ አያውቅም። እውነት እስካሁን ድረስ በመሰረትኳቸው በጠበቅኳቸው እንትኖች ነው እየገባው ያለውና ልጆችን ማወቅ ያስፈልጋል። አመለካከት ላይ ግን እስካሁን ድረስ ችግር አለ። እውነት ነው። ይሄው በቀላሉ የተገኘ የህይወት ታሪክ አይደለም ያንተ እንደዚህ። ምክንያቱም 26 ዓመታቶችን በእግር ኳሱ አሳልፈሃል። እውነት ለመናገር የኛን የራሳችን ሚዲያን አንዱ ሞቅሰው ጉዳይ ይሄ ነው። ፔፕ ጋርዲዮላ ለተከታታይ 4 ዓመት 3 ዓመት ዋንጫ አገኘ ብለን ስንጨፍር ምናመሽ ስንጨፍር ምንውል ሚዲያዎች ነን። ግን አንተ አልተነገረልህም። በተከታታይ 5 ዓመታቶች አንድ ጣልቃ ገብቶብህ አይ ቲንክ ሐዋሳ ይመስለኛል አዳማ ይመስለኛል ከዛ ውጪ 8 ዋንጫዎችን ያገኘህ ኢትዮጵያዊ ጀግና ነህ። እውነት ለመናገር የሴቶች ለዛውም ቻሌንጅ በሚበዛበት ማህበረሰብ ውስጥ ግን ምን ታረጋዋለህ? አንዳንድ ጊዜ ደግሞ የዓለመታደልም ይመስለኛል እና በዚህ ልክ ያከበርንህ ማውራታችን ተገቢ ነው ብዬ ነው ማስበውና እንደው በሪ 26 ዓመታቶች የእግር ኳስ የሴቶች እግር ኳስ ታሪክ የማያልቅ ታሪክ ነው የሚነገረው። እንደው ቅድም ቃል ማንስቶታል መነሻ ቻሌንጆቹ እነዛ ነበሩ። ሴት ላይ ደግሞ በጣም ይበረታል። እውነት ለመናገር እንደው ትክክለኛውን ቡድን ያስከው መቼ ነበረ? ከ1994 ዓመተ ምህረት ጀምሮ ነው። ምስራቅ አራድ ይባላል የሀዲያ ሱፐር ማርኬት ባለቤት ስፖንሰር ይሆናሉ ተብሎ አርቲስት ቢታ ወርቁ ልጆቹ 2 ወንድ ልጆች ሲሰሩ ስለነበረ በሳቸው አማካኝነት ነበረ። ግን እንዲያላ ሴትዮዋ በስሟንነት ጠራ እንጂ አንድም ነገር አላደረገችልንምና ከዛ ግን በየካ ክፍለ ከተማ አሁን የካ ክፍለ ከተማ በሴቶች ደምቋል አልደመቀም። የመሪዎች ነው ብዬ ነው ማስበው። ያ ጊዜ አቶ አስናቀ በነገራችን ላይ አሁን ባንክ ያለው ከዞን 4 ጀምሮ ለሴቶች እግር ኳስ ያስባል። የዛሬ 25-26 ዓመት የሱ ጥንካሬ ነው እዚህ ደረጃ ያደረሰኝ። አስናቀ ባይኖር ኖሮ ብራኑ እዚህ ደረጃ አይደርስም። የካ ክፍለ ከተማ 3 ቡድኖች ከስሩ ነበሩት። እሱ ከወጣ በኋላ እውነቴን ነው የምነግርህ በአንዴ ነው ያፈረሱት። አሁንም የሉም ናቃቂ ናቸው። መስራቹ ግን ሽታዬ ሲሳይ የወጣችሁ ከዛ ነው። እነ ማርታ የወጡት ከዛ ነው። እነ ራሄል ንጉሴ የሚባሉት በጣም ድሮ የኢትዮጵያ ብሔራዊ ቡድን ጀግና የነበሩ ልጆች ከዛ ነው የወጡት። ግን በጣም በሚገርም በአንድ ጊዜ ነው ያፈረሱት። ስለዚህ የካ ክፍለ ከተማ ምን ይሰጥ ነበር? ለኔ 150 ብር ደሞዝ ይሰጠኛል በወር። እንደገና ደግሞ በተጨማሪ ለልጆቹ የሻወር እና የምግብ ያችን ለማግኘት በጣም እንደ ክፍለ ከተማ ያነገሰው እሱ ነው። 2 ጊዜ ዋንጫ በልቻለሁ በነገራችን ላይ በየካ ክፍለ ከተማ በክፍለ ከተማ ደረጃ አንደኛ ዲቪዥን የሚባለው። ስለዚህ ትክክለኛውን ከ95 ዓመተ ምህረት ጀምሮ የሚፈትነኝ እንደገና ደግሞ የሚወዳድ ምንድነው የተወዳዳሪ ቲምን ውድድር ውስጥ ገብቼ ከ94 ጀምሮ ነው። ግን ከ95 ጀምሮ ደግሞ በጣም ፈታኝ በቃ ይሄ ደረጃ ውስጥ ሊገባ የሚታክተው 94 ላይ መጨረሻ ከነበሩት ቡድን እኔ ነኝ የወጣሁት። 95 ላይ ወደ ጥሎ ማለፍ አልገባውኝም።
ከ96 እስካሁን ድረስ የኔ ቲም የደረጃ ቡድን ነው። እኔ ባለውበት ወይ ሶስተኛ ወይ ሁለተኛ ወይ ደግሞ አንደኛ ያው ታሪኬን እዛ ላይ ስለምታውቁት ማለት ነውና ከዛ ጊዜ ጀምሮ ነው የካ ክፍለ ከተማ ላይ 2 ዋንጫውን አገኘሁት። ሴንትራል ጤና ኮሌጅ ደግሞ የሚባለው በጣም ለሴቶች እግር ኳስ ደምቆ የመጣ ልክ እንደና አለቤሹ ግለሰቦች ናቸው የሴቶች እግር ኳስን ከፍ ያደረጉት። ነፍሱን ይማርና አለቤሹ 2 ቡድኖች ነበሩት። እዛ ሚዲያ ላይ መጥቶ የሚዲያ ሽፋን በሾዎቹ ራሱ እንዲታዩ ካምፕን ያስተማረ በጎ ነገርን ያስተማረ ምርጥ ኢትዮጵያዊ ነው ያጣነው በነገራችን ላይና ከዛ ሴንትራል ደግሞ መጣ። ሴንትራል በማስተማሩ በኩል እንደገና ደግሞ 5 አመት በቆየነባቸው ጊዜ ደግሞ 3 ዋንጫዎችን አገኘናቸውና የሚሊኒየም ዋንጫን በጣም ደስ በሚል ሁኔታ እንደውም ቡናን ነው 3-0 ያሸነፍነው። ቀጥሎ የጥሎ ማለፍ ዋንጫን በጣም ባስቸጋሪ እሷ እንደውም በጣም ፈታኝ ነች። እቺን ዋንጫ ሁሉ ጊዜ ማነሳት ለምን መሰለ ቡና ነው ዋንጫ የሚበላ በጣም የሴቶች ንግስት ምናምን ብዬም ጽፌላቸዋለሁ ታሪካቸው እንዳይረሳ ብዬ መጻፌ ላይ በጣም የዚህ ጊዜ ግን መቼ መማረሳው ኦሬዲ በዙሩ ሄዷል ቡና በዙሩ ስለሄደ አሁን ዋንጫ ነገ ልንጫወት ከቡና ጋር ነው የሚጫወተው ማስጠንቀቂያ ተሰጠኝ። ምን ይሄንን ዋንጫ ካልበላ አንድ አሰልጣኝ ነገ ዋንጫ ሊበላ ሲል ማስጠንቀቂያ ይሰጠው። ሌሊቱ ላይ ተኛማ አይመክርም ስለመባረሩ ነው የሚያስ እግር ኳስ ደግሞ ፕሪዲክት ልታረጋጭ ተገማች አይደለም። ማን ያሸንፋል ማን አይሸንፍም አትለው አይደለም። ማንንም ትልቁንም ትንሹንም አሁን እያየነው ነው በአለማችን ላይ ባለው ራሱ። ስለዚህ ደብዳቤ ተሰጥቶኝ ነገ ዋንጫ ማትበላ ከሆነ በዛውም ጓዘን ይዘህ ጠቅለል። እሺ ለምን ቀድሜ ቡና በላብኝ እንደገና ደግሞ ቡና ደገመ ሴንትራል ደግሞ ዋንጫ ይበላል ተብሎ ነበር እና ያንተ ጊዜ አለ። አንዳንድ ጊዜ ብዙ ጊዜ ኬክ ያስባለው ምንድነው ክሬም ያለበለዚያ ድፎ ዳቦ ነበር። ገብቷል አይደል? አንዳንዴ ድፎ ዳቦን እየጋገርን ኬኩን ላይ ያስቀምጥ የሚሉ ሰዎች አሉ። መጀመሪያ ኮን ኬክ ክሬሙ ከስራ አይሆንም እርግጠኛ ነኝ ተጨፍልቆ ነው የሚቀረው። እና ደብዳቤ ተሰጠኝ ያው ዞሮ የካ ሚካኤል ነው ጸሎት ያረኩት እንዲረዳኝ በእውነት ነው የምነግርህ። ለሊት እንቅልፍ አልተኛውኝም ግን 15 ደቂቃ 20 ደቂቃ የካ ሚካኤል ተኝቻለሁ። ሄደህ እዛ? አዎ ምክንያቱም 10 ሰዓት ነው ጨዋታው 12 ሰዓት ልባረር ነው። ይሄ ተአምራዊ ነገር ካልመጣ ደግሞ የምገጥመው ቡና ነው። ቡና ደግሞ ወቅቱ በሴቶች እግር ኳስ ደግሞ ንግስት ማንም የሚደርስባቸው የለም። ወንዱም ማሸነፍ የሚችሉ ዋንጫ እኮ የተለማመደው ኢትዮጵያ ቡና እኮ በሴቶች ነው። ሴቶችን እንደው በወንዶች ድራ አካበር አላከበር ምንም ጥያቄ የለውም። እኔ እድሜ ዘመኔን የምናገርበት ሰው እነሱ እህቶቻቸው ምስቶቻቸውን ይወዳሉ። የነ ኢየሩሳሌም ቡድን ነው አይደል? እነ ኢየሩሳሌም ቡድን እና አዲስ ፈለቀ ቡድን እነ ዘይቱና ጣርተኮ ራሱ አጠቅም እና ራውዳ አሊ እነ ሰሚራ ከማል የሚገራርሙ በቃ ኢትዮጵያን አይደለም ያ ቡድን እኮ የሚገርም ኢትዮጵያ ቡና አሁን ታሪክ ማወቅ ያለበት ያ ቡድን ለአፍሪካ ዋንጫ 4ኛ የወጣ ቡድን 11ዱም እዛ ውስጥ ነው ያሉት። አፍሪካ ዋንጫ የሚገርም ጋናን ቢያሸንፉ ኑሮ በፔናልቲ ነው የተሸነፉት። በጋና የዓለም ዋንጫ ይገቡ ነበር። ገረሱ ሸመነ የሚባል ኮችና አሸናፊ በቀለ በለች ገብረ ማርያም የያዙት የሚገርም ኢትዮጵያን እግር ኳስን በቃ ከፍ ያደረጉበት ግን ያው ስለማይጻፍ ስለማይነገር እኔ ቤት እያለሁ እናገራለሁና ይሄን የሰራ ክለብ ነው እንግዲህ አሁን በአዲስ አበባ ደረጃ ብቻ ታጥሮ የሚጫወተው ኢትዮጵያ ቡና። ስለዚህ ምገጥመው እሱን ስለዚህ የሆነ በቃ ተአምር ነገር ካልተፈጸመ አይሆንም። ስለዚህ ያም ተአምር እግዚአብሔር እጅ ነው ያለው። ስለዚህ የኔን ህይወት በእግር ኳሱ ከፍ ለማድረግ እግዚአብሔር ያችን ቀን አሳየኝ እና እንደዚህ አይነት 15 ደቂቃ ቤተክርስቲያን አስተኝቼ ስወጣ የነቃውበት የለም። እውነት ነው የምነግርህ። እኔ አሁን ሰውን ማክበር ማለት ንቅት ብዬ በቃ ምንም ቡና ራሱ ያልጠጣውበት ቀን። ከዛ ልጆቼን ደብዳቤውን አላሳየዋቸው ይረበሹ ይችላሉ። ሽታ ያለች ረሂማ አለች በጣም ትልልቅ ልጆች አሉ በጣም የሚገራርሙ ሰውን ጋሉ ከኋላ እነ ብዙሃን እንዳለ እነ ቱቱ በጣም ጠንካራ ልጆች ቁጭ አድርጌ የነገርኳቸው እንዴት ማሸነፍ እንደማል። ካሳ ደግሞ በጣም ባለጌ እንደገባን መባረር ተጨመረ። ሰው ደግሞ አሁንም ገባብኝ ሁለት ልክ 45ኛ ደቂቃ ድረስ 3ኛ አልገባብኝ 3-0 ተመራ 3-0 ተመራ እና የሆነ የዛን ጊዜ ታስታውስ እንደሆነ የደቡብ አፍሪካ ለዓለም ዋንጫ ላይ የሆነ አውሬ ያለ ስሙ ጠፍቶብኛል ብድግ እያደረገ ለስፔን የሚሰጥ እንትን ነው የሚገምተው ገማቹና
ከዛ ልክ የረፍት ሰዓት ላይ እንቅልፍ ወሰደኝና እንግዲህ በረፍት ሰዓት የሚተኛ አሰልጣኝ እኔ ማለት ነው። እና ሲወጡ ልጆቼ ንቅት ስል በህልም ነበር መሰለኝ በሆነ እዛ ሰዓት የኔ ቡድን መሪ ያለ ተሾመ ተካ 20 ዓመት ነው አብረን የሰራ ነው። ያው ጃልሜዳ ነው የተዋወቅ ነው። ጎርጓሪ አይደለም በነገራችን ላይ ደስ በኋላ እናወራለን። እና ከዛ በጣም ስለዚህ እየተመራ ነው ስል 3-0 ነው አለ። እንዴ ቆይ ብሬ እዚህ ጋር ላቁምህና እረፍት ላይ ነው የተኛው። ልክ እረፍት ሊወጡ 5 ደቂቃ ሲቀር እዛው የቤንች ወንበራ የቤንች ተጫዋቾች አሉ አይደል? እንቅልፍ ወሰደኝ። ለካ ይሄን ህልም ነበር ሲነግረኝ ነበር። እውነቴን ነው ነገር ለመሰለ እግዚአብሔር አንተን ከፍ ሲያደርግ አሁን በየትኛውም ሚዲያ በየትኛውም ቦታ ላይ በየትኛውም ተቀባይነት አለኝ። አሁን እኔ ትናንትናን ታሪኬን የምናገረው አሁን ሰው ጠንካራ አሰልጣኝ እንዲወጣ ፈታኝ ነገር ሲገጥም እንዳትሰበር ሐሳብ አንተ ስትሰጠኝ እኮ ሐሳቤን አጣጥሜ አስተካክዬ ሰው እንዲማርበት በቃ የትልቁ የሚዲያው እዚህ ቦታ መቀመጤ ጊዜ በደንብ አድርጉ እኔ ያለፍኩበት ዝም ብሎ ብቻ ስኬት መገኘት እንደማይችል ብዙ ፈተናዎች እንደሚመጣና ልክ 5 ደቂቃ ሲቀር አንደኛውን ጎል አላየሁትም። እንቅልፌን ተኝቻለሁ። ከዛ በኋላ ሲወጡ እንደዚህ ብንንስል ልጆቼ እየወጡ ነው። ከዛ ስለስንት ነን ስለው 3-0 ነን ቀና አሸንፋቸዋለን ስል በምን ታምር ይለኝ ግዴ ለምን እናሸንፋለን አሁን በቃ ምንም እንዳትል ምናምን ነገር አልኩኝና አንድ ልምድ አለኝ። መልበሻ ክፍሉ ሁሉ ጊዜ መማማሪያ መድረክ ስለሆነ የመጀመሪያ ደረጃ ተጫዋቾቹ ከሜዳ ሲወጡ እንቅልፋቸውን ይተኛሉ። 5 ደቂቃ ቢሆን አይናቸውን ጨፍነው ሕክምና የሚፈልግ ሰው እጁን ያወጣል፣ ይታከማል። ወጌሾች ያውቃሉ። ወደ ራስ ተመለሰ። አንተ ሮጠ አንዳንድ ጊዜ ሳወራ ተረጋጋትልኛል። ምክንያቱም ከራስ ጋር አይደለም። ከራስ ጋር ባልሆነ ጊዜ ሰው ለምሳሌ በጣም ብዙ ተጫዋቾችን አይታችሁ የለም ሜዳ ውስጥ ሌላ ሰው ከሜዳ ውጪ ደግሞ ሌላ ሰው በሰውነታችን የደም ዝውውራችን ከፍ ባለ ቁጥር ከራስ ጋር ማንነዋለን። ይሄን ባህሪውን ፈልጎ ሰው ቢጫ ቀይ አይም እኮ ታውቃለህ። ዚነዲን ዚዳን በሳይ ደቂቃ ከእግር ኳስ ሊገለል በቴስታ እኮ አይማታም። ያቺ ነገር። ስለዚህ መረጋጋት አለባችሁ። ከረፍት በኋላ ቡድን የሚሳካልኝ ይሄ ነው። ያው ሚስተር መሸጥ ቢሆን ይሸጥ ችግር የለው። ሌላ ደግሞ ትመጣለህ። ከዛ ቀጥሎ ደግሞ በዛች ደቂቃ ከኮቺንግ ስታፍ ጋር እነጋገራለሁ። በኮቺንግ ስታፍ የሚመለከተው ሰው ካለ ለኔ ብቻ በቃ ካንተ ውጪ ደግሞ ሌላ ሰው 40 ሰው እንዲነግራቸው አይደለም የሚያዳመጥ ያላችሁ አንድ ጆሮ ነው፣ አንድ ሰው ነው መስማት ያለባችሁ የአንድ ሰው አይምሮ። ሌሎቹ ግን በአንተ ኮቾች የሚያስፈልጉ ላንተ የታያቸውን ነገር በየዲፓርትመንት ግል ሊፈጅ ይችላል። 5 ደቂቃ ግን የማናት የኮቹ ናት። 5 ደቂቃ የኮቹ ናት። ሄድኩኝ ነገርኳቸው ስለ ካፒቴን ይዛን ሰዓት ላይ ዘይቱና የምትባል ልጅ ከቡና መታለች። አንቺ ነሽ ዋንጫ የምታነሺ እንዲህ ነው ብዬ መልበሻ ክፍሉን ደብልቅልቅ አድርጌዋለሁ። ምንድነው የሚለው ይላሉ። አዎ በጣም ግድ የላችሁም ስትገቡ ሊቨርፑል ነው እያላችሁ ግቡ። ሊቨርፑል ከ3-0 ምናምን ብዬ ታሪኮችን ነገር 45 ደቂቃ ነው የቀረች እንግዲህ ደብዳቤ ተወጥቶኝ ከዛች ውጪ ሌላ ነገር የለኝም። ስለዚህ ዳኛው ደግሞ ተሳስቷል። የዛን ጊዜ በጣም የሚገርም አንድ ፕላኔት የሰጠን ራሱ ተጸጽቷል። ይሰጠናል ግቡ እዛ ውስጥ እንደዚህ አይምሮውን አይተናል። ከዛ በኋላ እንዲህ ብዬ 5 ደቂቃ ደግሞ እንዲነጋገሩ አደርጋለሁ። አየሁ 5 ደቂቃ ይመክራሉ፣ 5 ደቂቃ ያርፋሉ፣ 5 ደቂቃ ደግሞ ራሳቸው አንተ ማታቸውን ነገሮች ውስጥ እኮ የሚሮጡት እነሱ የሚቀባበሉት የሚነጃጀሱትን ነገር እኮ አሰማ እኔ ያልኩት ይሁን ላለ ማለት የሆነ ነገሮች ይኖራሉ። ስለዚህ ሲያርፉ እኔ ቅድም እኮ እሷን እንዲህ ብያታለሁ እንዲህ ብያ ማስተማር መቻል አለብን። ወደ ራስ ስትመለሺ ለራስሽ እውነተኛ ሰው ሁኚ። ምክንያቱም እውነተኛ ስትሆኚ ምን መሰለሽ ማታገኛቸው ፓሶች ማታገኛቸው ድሪብሎች ማታገኛቸው ሹቶች ይመጣሉ። ትከላከላለህ፣ ታጠቃለህ ምናምን በእውነተኛነት የሚሰራ ስራ ስለሆነ እግር ኳስ መተማመን ስለሆነ የብዙ ሰው አይምሮን የብዙ ሰው ጭንቅላትን ወደ አንድ ማምጣት መቻል አለብህ። ያንተ ብቻ ጭንቅላት ዋጋ የለውም። መሲ ብቻው ምንም ሊያመጣ አይችልም። ሴናፍ ምንም ልታመጣ አይችልም። ከጎና ያሏት በሙሉ ሴናፍን የሚያግዝ ነገር መሆን አለበት። ይገርምሃል 5 ደቂቃ ሳይሞላ አንድ አገባን። ደግመን ደግሞ አንድ አገባን። አሁን 3-2 ነው አይደል? 35ኛ ላይ አላገቡብንም። 3-4 አላምን 4-2 45ኛ ላይ ሲታይ አገባች። 49ኛ ላይ ራሂማ አገባች። በፔናልቲ ዋንጫውን በላ ነው። የኔም መባረር በእውነት ነው የምነግርህ። ከዛ እንግዲህ መባረር የነበረው አክሱም ሆቴል ነው የተጋበሰው። ሽልማት ተሰጠን። ሱፍ አይቻላግም በህይወቴ ሱፍ ተሰጠን። በቃ ሱፍ ተሰፋልን። በቃ ጉድ ተባለ። ጊዮን ሆቴል ነው ግሎባል ሆቴል ነው የተዘጋጀ የዛን ጊዜ ፕሮግራም። ስለዚህ ይሄን ሁሉ አሳልፍ ያለው ከሴንትራል ጋር 3 ዋንጫ አግኝቻለሁ።
ቀጥሎ ደግሞ ወደ ኢትዮጵያ ንግድ ባንክ ስመጣ 16 ዋንጫ ነው ያገኘሁት። 16 ዋንጫ ነው ያገኘሁት። 8ቱ የፕሪሚየር ሊግ ነው፣ 2ቱ የአሸናፊዎች አሸናፊ ነው። ሰሜን ማዕከላዊ ዞን ተብሎ ነበረ ስንወዳደር የነበረው፣ 3ቱን እዛ ጋር አገኘሁኝ። ሌላው ደግሞ አንድ አዲስ አበባ ከፍተኛ ዲቪዚዮን አገኘሁኝ። ያው ጀስት ሰዎች አንዳንድ ጊዜ ዝም ብለህ ብቻ ስም የምጠራም እንዳይመስል ነው ቁጥሮችን የምጠቅሰው። ለኢትዮጵያ እንደገና ደግሞ ለንግድ ባንክም ለኔም ለምሳሌ ቅዱስ ጊዮርጊስ 89 ዓመቱ ነው አይደል? በ89 ዓመት ቅዱስ ጊዮርጊስ ራሱ አላየም። ቅድም ብለሃል፣ ከማክበር ብንጀምር ብርሃኑ ሊያልፍ ይችላል። ያንተ ልጅ ይመጣል። ከማዋደድ ብንጀምር አንድ ሰው የሰራውን አክብሮ በምንም ያምጣው ምንም ይሁን እስኪ ጠይቆ አናዘው ያን ጊዜ ይነግርሃል። 89 ዓመት የኢስት አፍሪካን የምስራቅ አፍሪካ በብሔራዊ ቡድን በወንዶች ነው ይበላ ነው እንጂ በክለብ አልበላንም። በዚህ ደረጃ ነው ይሄንን ዋንጫ ቡና ብዙ ጊዜ ሄዷል፣ መድን ብዙ ጊዜ ሄዷል፣ ማንም አልበላም። ኢትዮጵያ ንግድ ባንክ ባለፈው አገሩ ላይ ስንት ነገር እየተባለ ስንት ነገር እየተወራ ስንት ነገር ልትሄድ ስትል የዋንጫ አባዜ የሀገር ውስጥ ነው እየተባልክ እግዚአብሔር አሳካ። እሱ ነው 16ኛ ዋንጫና በምስራቅ አፍሪካ ደግሞ ብታምንም ባታምንም አንድ ጊዜ ሁለተኛ፣ አንድ ጊዜ ሶስተኛ፣ አንድ ጊዜ ሁለተኛ፣ ሌላው ደግሞ 5 ነው በተከታታይ ሁለቴ ያለፈውት በሌላ ጊዜ አሁን ቅርብ ጊዜ ያሉት ክለቦች ናቸው። 3 ያለፈው የለም፣ 4 ያለፈው የለም፣ 5 ያለፈው የለም። የሀገር ውስጥም ጠንካራ ነው፣ የውጪም ጠንካራ ነው። የውጪው ደግሞ ፕሮፌሽናል ሳይኖርበትና እኔ እንግዲህ የእግር ኳስ ጅማሬና ውድድር ይሄንን ይመስላል። ከስኬቶች ጀርባ እውነት ለመናገር በዋንጫዎች ብቻው ክለብ ሆኗል ማለት እንችላለን። አትሌቂ አንድ ሰው ስኬታማ ሲሆን ብቻው ክለብ ነው እንለው የለ። ለምሳሌ ኬቨን ዴ ብሩይነ አሁን በተጫዋችነት ዘመኑ ብዙ ዋንጫ ሲያሳካ ብቻውን ክለብ የሆነ ሰው ይሉታልና አንተም ብቻ የቡድን ስኬት ሳይኖር ብቻ ራሱ አንተ ያሳካቸው የግል ስኬቶች ብቻ ከክለብም በላይ ናቸው። በዚህ ሁሉ ስኬቶች በፕሮፌሽናል ደረጃ ያበቃ ተጫዋች ሎዛ ድረስ የደረሰ ትልቅ ስራን ሰርታል። ብሬ ለስኬቶቹ ሁሉ በጣም ኃይለኛ ሰው ነው ይባላል። አያያዙ በተለይ ከተጫዋቾች ዲሲፕሊን ጋር በተያያዘ በጣም ኃይለኛ ሰው ነው ይባላልና ለአንድ ተጫዋች መሰረቱ ደግሞ ዲሲፕሊን እንደሆነ ይታወቃልና እስኪ ከዚህ ጋር ተያይዞ ምን ብታደርግ ነው ልክ እንደዛ ጠንካራ ቲም የምትፈጥረው? እስኪ በአለማችን ላይ አሁን ስናይ ሰር አሌክስ ፈርጉሰን ስትመለከታቸው መልበሻ ክፍል ውስጥ ይማታሉ፣ ምን ይላሉ ምናምን፣ የእሳቸው ሀሳብ ሜዳ ላይ ይንጸባረቃል። ልጆቻቸው በዋንጫ ይታገባሉ። እንደውም አንዳንድ የቤቢ ፈርጊ ቤቢስ እስከመባል ደረጃ ደረሰው። ጋርዲዮላ የነበረባቸው ቦታዎች ነው። በጣም እውቀት ኖሯቸው ማኔጅመንት የማይችሉ ደግሞ በአለማችን ላይ ያሉት እውቀታቸው አየር ላይ ብቻ የተንሳሰፈ በውጤት ደግሞ ያልታጀበ ማውጣት ይሄ ማኔጅመንት ባለመቻላቸው። ስለዚህ እኔ አንድ አባወራ ቤት ውስጥ ልጆቹን የሚያሳድግበት መንገድ ካላወቀ ሀገር ያጠፋል። ምክንያቱም ከእሱ ያሳደጋቸው ልጆች ናቸው ነገ ሀገር የሚሆኑ። መቼም ሀገር ሰው ነው አይደል? ከዛ ወንዙ ተራራ እያልን እኛ ነን ስም የምናወጣ፣ እኔ አንተ ተደምረን ነው። ስለዚህ የቤት ውስጥ የቤታችን ማኔጅመንትን ስንችል ነው የእግር ኳሱ ደግሞ ይበሳል፣ በጣም ይበሳል። ማኔጅ የምታረግበት መንገድ ልጆችን አንተ ጠንካራ ካልሆንክ ውጤታማ አትሆንም። ውጤታማነትም የተንቆጠቆጡ ትልልቅ ኢትዮጵያን ለአፍሪካ ዋንጫ የሚያሳልፉ ጀግና ሴቶች እኔ ጋር ሰርተዋል። በአንድ ወቅት አዲስ ፈለቀ 1 አመት እኔ ጋር ሰርታ ነበር። በጣም የምትሄደው ፕሮፌሽናል ነው። እኔ አልለመድኩኝም፣ አድናቂ ነኝ፣ አክባሪ ነኝ። ለሚቀጥለው ግን አንተ ጋር አልቀጥልም። ለምን? በቃ ያንተ ዲሲፕሊን ጠንካራ ነው። እኔ ደግሞ ያዝም ለቀቅም እንብዬ መጫወት ነው የምፈልገው፣ ግን ላንተ ክብር ሳልሰጥ አላልፍም። ትልልቅ የኢትዮጵያ ውስጥ ያሉትን ተጫዋቾች በሙሉ የማሰልጠን እድል ታችም ላይም አግኝቻለሁ። እኔ አንድ አሰልጣኝ መጀመሪያ ራሱን ማኔጅ ማድረግ አለበት። አንተ ማትሆነውን ነገር ልጆቹን ሆኖ አባተል ኮቺንግ ስታፉን ማኔጅ ማድረግ መቻል አለበት። ስልጠናውን ማኔጅ ማድረግ መቻል አለበት። ቀጥሎ ደግሞ ቲሙን ማኔጅ ማድረግ አለበት። ቀጥሎ በየዲፓርትመንቱ ልጆችን ካፈነገጡብን መራራት የለብን። ተመልሶ ከተማሩ ደግሞ እነዛን ሰዎችን በደንብ መጠበቅ ያስፈልጋል። ስለዚህ አሁን የብዙዎቹ ዋና አሰልጣኝ ከምክትል ጋር አይግባባም፣ የማኔጅመንት ችግር ነው። ተጫዋቹና አሰልጣኝ አይግባባም፣ የማኔጅመንት ችግር ነው። ቤንች እየሆነች ታምናለች፣ አትሊስት ባትደሰትም ታምናለች። ስለዚህ የኔ ደግሞ ትልቁ ጥቅሜ አያቴ ነው። መሰረቴ አያቴ ማለት
ወታደር ነው። የወታደር ደግሞ ዲሲፕሊን ነው። ከአወጣት ከአገባብ ከአነጋገር ከአለባበስ ጀምሮ ነው ያስተማረን። በህይወቴ ውስጥ አሁን እዚህ ስመጣ እዛ ወደ ስራ ውስጥ ስመጣ እኔም ዘልዛላ አይደለም፣ ተጫዋቾቼም ዘልዛላ አይደለም። ሌላ ቦታ እንኳን ደካማ የነበሩ ልጆች እኔ ጋር ደካማ አይደለም። በየትኛውም ቦታ ለምሳሌ በሚዲያም ደረጃ ከክለቡ ጋር ተነጋግሮ ነው ተነስቶ አንድ ተጫዋች የትኛውም ቦታ ላይ አያደርጉም በእያንዳንዱ። ስለዚህ ፕሮፌሽናል ለምንድን ነው ውጭ ያሉትን የምንቀናባቸው? አንድ ይሄ ነው። ሌላው ደግሞ እረፍት ላይ ማነው እረፍት አወሳሰድ ትሬኒንግ። እኔ ለምሳሌ ቀኑን ሙሉ ነው የምልህ። አንዳንድ ጊዜ አንዳንዱ ሰው ትሬኒንግ እኮ ቀኑን ሙሉ ነው። ታዲያ እኮ አንተ ስልጠና ሳይሆን የቀን ስራ ነው የምታሰራቸው ይልሃል። ግን ከፋፍዬ እነግረዋለሁ። ከፋፍዬ የምነግርህ ጠዋት 12 ሰዓት ስትነቃ መለባበስ ስትጀምር ጀስት ስለ ምን እያሰብክ ነው? ስለ ቁርስ እያሰብክ ነው። ማሰብ የማይችል ወደ ቁርስ መሄድ ይችላል? አይችልም። ቁርሱን ከበሉ ካረፉ በኋላ ስለ ትሬኒንግ ኦሬዲ እየሰራን ነው ማለት ነው። ግድ እኮ ደረጃ ጀርባ እየሰራን ተራራ መውጣት አይጠበቅብን። መስራት ከዚህ ጀምሮ ነው። ሄድን ደግሞ ሰርተን ከመጣል መተጣጠብ አለ፣ ተመልሶ ደግሞ ምግብ መመገብ አለ። ይሄው እየሰራን ነው። ሌላው ደግሞ ትሬኒንግ በእለቱ ስትሰራ ምንም ጥቅም የለው። ይምጣልኝ ጥቅም አለው ብሎ የሚያስበኝ ሰው ካላረፍክበት፣ ሪከቨሪ ካልተመገብክበት፣ ምክንያቱም ብዙ ሴሎችን እንገላለን። ምንም ጥያቄ የለው። ሰውነታችን ዝልብልፍ ብሎ ለምን ይወድቃል? ማየት ለምን ውሃ ይጠማናል? ደክሞን አይደል? ያ ድካማችን ጥንካሬ እንዲሰጠን ከፈለግን መጀመሪያ ማረፍ አለብን። አሁን ከሌሎቹ ለየት የሚያደርገኝ እኔ ነው። ይሄን የሚያደርጉ ሰዎች አሉ። ስለዚህ ተጫዋቾች ወደ አንድ አካባቢ ሲሄዱ ነጋዴ አይደሉም። ተጫዋቾች ወደ አንድ ቦታ ሲሄዱ ቱሪስት ከተማ ልትሄድ ይችላል። አንተ ግን ቱሪስት አይደለህም። አንድ ሰው ቢሮ የሚገባበት ሰዓት ቀጠራችኛል፣ እኔ በሰዓቴ መጣሁኝ። ሰዓቴ እናንተም ጠብቃችሁኝ። ይሄ ጀስት በቃ የዲሲፕሊን ነገር ኢትዮጵያዊ ሰዓት ኢትዮጵያዊ ያበሻ እንደምናም ዩኒፎርም ሆናለሁ። ለምን አንድ አይነት ልብስ እንለብሳለን? ስለዚህ ግብረገብ የሚባል ነገሮች ውስጣችን ከሌለ ውጤታማ መሆን አንችልም። ውጤታማ መሆን የምንችለው ይሄ ነው። በአንድ ወቅት ናሽናል ቲም ላይ በጣም በብዙ ፈተና ነው የገባሁት። በጣም አስቸጋሪ ነውና ያው ከሰው ጋር እጫወታለሁ፣ እንደዚህ ስቃለሁ ምናምን። እንደዚህ በዚህ ጸባዩ እኮ ብርሃኑ ማሰልጠን ይችላል ብሎ አብርሃም ተክለሃይማኖት አስራትን ይጠይቃል። እንዳይመስልህ እዚህ ጋርና እዛ ጋር ያለው ብርሃኑ ሌላ ነው። ጀስት ስራን ስታከብር ስራ መልሶ ያከብራል። ስለዚህ ልክ ልጆቹ ቢያንስ የ4 ሰዓት እንቅልፍ የ3 ሰዓት እንቅልፍ ተኝቶ 12 ሰዓት መነሳት አለባቸው። አሁን ልክ ተነስቶ ሲመጡ ንቅጥቅጥ ሲሉ ሲያወሩ ራሱ ምናምን ተስፋ እረፍት ከማድረግ ነበር። እንደ ቅድሙ ዝልፍልፍ ይላል። ባርፉ በዛው እየደከማቸው ጨርቆ ነው ይገባሉ። ሜዳ ላይ አይሮጡልህ። ሜዳ ላይ አቅም አይኖርም። ሽታይ ሲሳይ እኔ ጋር እኮ ለ17 18 ዓመት ተጫውታለች። ራይማ ዘርጋ 14 ዓመት አካባቢ ተጫውታ፣ ህይወት ደንግሶ 16 ዓመት ተጫውታለች። በዚህ ዲሲፕሊን ውስጥ ገብቶ በዚህ ስርዓት ውስጥ ገብቶ ብርቱካን ገብረ ክርስቶስ ራሷ ወደ 7 ዓመት አካባቢ፣ እመቤትም ይሄው 5 ዓመት አካባቢ። አሁን ያሉት እንኳን ራሳቸው ሴናፍ መከላከያ እያለች መቻል በነበረችበት ጊዜ ኮከብ ጎል አግቢ አልነበረችም። አሁን በፕሪሚየር ሊጉም እንደገና በኢስት አፍሪካም በፕሪሚየር ሊጉም ጀስት የነዚህ የዲሲፕሊን ውስጥ የመግባት ነው። በቃ እግር ኳስ ስራ መሆኑን ቤተሰብም አንዳንድ ጊዜ እኮ ለምተኝ ነገር ነው ሂጂ እዛ ጋር ምናምን ሊል ይችላል። እኔ ቤት ውስጥ እንኳን ሲሆኑ ካምፕ ፈጠሩ ነው የምለውና ያው የኔ ስታይል ብቻ ሳይሆን የእግር ኳሱ ስታይል የመኖር ስታይላችን የማማር ምስጥራችን የማደግ ምስጥራችን ዲሲፕሊን መሆን አለ። ዝም ብሎ ብቻ በሰፈቀደ የሚኖር ከሆነ እንኳን እግር ኳስ ራሳችን ህይወት መምራት አንችልም። አዎ አንዱም ያው የስትሪክት ያደረገ ያያትህ ይመስለኛል ቅድም እንዳልከው። ግን በሆነ አጋጣሚ እንግዲህ የኢትዮጵያን ምልክት የሆነችው ሎዛ አበራ በእንደዚህ አይነት አጋጣሚ የሆነ ሀፕን ያደረገ ነበር መሰለኝ። ሎዛ አበራ ታግታ ነበር እና አንተም ስትሪክት መሆንህ ያው ሎዛ እናቃታለን የወጣችበት ያው አየር ለመውሰድ ሊሆን ይችላል ወይም ደግሞ ሰው ለማግኘት ሻይ ለመጠጣት ሊሆን ይችላል። ከዛ ውጪ ግን አንተ በፍጹም አትሰለፍም ብለህ ቤንች ያረክበት አጋጣሚው አለ። ምን ነበር የተፈጠረው?